ብቻ አይደለም አንደርስታንድ የምታደርገው የዋህ ልብ ቢኖራት የሆነ በቃ ብቻ አይደለም አንደርስታንድ የምታደርገኝ ማድረጋት ነው። የመልክ መስፈርት አለክ? መልክ መስፈርት እኔ በጣም የመልክ መስፈርት አለክ? መልክ መስፈርት እኔ በጣም እስኪ ክፈት ካሜራህን። አይከፍትልኝም። ሌባ ግን ተመሳሰላችሁ። አቡሽዬ ተመሳሰለ። የምር በቃ የደስ ያላት not like a big ነገር አይደለም። አሁን ፍትያ ለምን አይሰራም? ፕሊስ እኔ በመሃል እየገባችሁ እርዳታ ምናምን እያላችሁ እንትን አትበሉ። እኛ ቤት እርዳታ አይሰራም። ስለዚህ ሌላ ምርጫ እሺ። እኔ ግን ለሁለቱ ለዳኒና ለአቡሽ አሁን እናንተ የምትፈልጓት ሴት ማለት ነው እስከ 30 ባለው እድሜ ማለት ነው። 30 32 30 እዚህ ሀገር ተወልደው ያድገው እዛ እድሜ የደረሱ ካልሆኑ ከኢትዮጵያ መጣው በብዛት እንግዲህ ከልጅነታቸው ጀምሮ መጣው ያንን የትምህርት ኦፖርቹኒቲ ምናምን ኖሯቸው በዚህ እድሜያቸው ኮሌጅ ጨርሰው ምናምን ራሳቸውን የቻሉ ካልሆኑ በስተቀር ነው ማለት ሪጋርለስ ነው ምናግራው በ25 ዓመቷ ወይም በ20 ዓመቷ ምናምን የምትመጣ ሴት እስከ 30 ባለው ድረስ ቤተሰቦቿን መርዳት ጎል ኦሪየንቴሽን እንትን ራሷን ማሳደግ ራሷ ላይ መስራት ምናምን ነው የምትፈልገው። እንደዛ አይነት ሴት ከኢትዮጵያ የመጣች እንደዛ አይነት ሴት ብታገኝ are you willing to help her to meet her goal? ድሪሟን ለማሳካት ድሪሟን እንድትኖር ትረዳታለህ? በጣም እንደምትገባ ትረዷታላችሁ? በእኔ በኩል አካችሁ ሰዎች ታፕ ካላረጋችሁ አትገቡም፣ አትድከሙ። ካንስል ያረጋችሁ በመጣችሁበት ታፕ ማድረግ አለባችሁ ለመግባት። ሌላ ቦታ ጊፍት አይደል፣ እዚህ ቤት ደግሞ ታፕ ነው። እሺ ዳኒ መመለስ ትፈልጋለህ? አቡሽ ኦኬ። እኔ ብቻ ከኔ ጋር እንስማማ እንጂ እሷ በምትፈልገው መልኩ የእሷን ድሪም ሰፖርት ለማድረግ ዋናው እኮ ዓላማው ሰፖርት ለመደራረግ ነው አይደል? የእሷ ስኬት፣ የእሷ ጥሩ መሆን፣ የእሷ ጥሩ ደረጃ ላይ መድረስ እኔን ሊያስደስተኝ ይገባል። ስለዚህ mutual benefit ነው ግን like encouragement support like you're being there ምናምን ነገር it's like number one. as long as we go along አብረን ተስማምተን መኖር ከቻለን እኔና እሷ መግባባት ከቻለን I am there to support her ማን እሷን ሰፖርት ለማድረግ ነው እዛ ያለው። ስለዚህ I am happy to help በምንም ነገር ከሷ ጎን ለመቆም I'm available, I'm down. ነው እንዴ ካልተሳሰብኩማ ለምን ትገባለህ? ምን ተሻለ ከናጤነት ታዲያ ይሄ ቱቱ ሰው እንልካለን ብለው ያለው ልጅ የመጣ ሰው የለም። አም ሶሪ ሙስጠፋ፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ ቤት በቃ እንደዚህ አይነት ነገር እንዲሆንም እንዲደረግም አልፈልግም። በውስጥ ፎሎ አድርገህ አናግራቸው እሺ። ይቅርታ ሙስጠፋ ትግስት አድርግ። እነሱ ስራ ላይ ምናምን ስለባቸው በውስጥ አናግራቸው። እኔ ግን እንደዚህ አይነት ነገር እኔ ቤት ስላልተለመደ አልሰራም። እኔ እርዳታ አልሰራም። ይቅርታ። የሚሰሩ ቤቶች ላይ ለመሞከር ሞክር። በቃ እኔ ዛልታ አገናኝቻለሁ፣ አንተ ጨርስ። እኔ ቤት ትዳር አንዴ ልንገሩት እትዬ፣ አንድ ሰው ቃል ሲገባልህ አንተ ምናልባት ሰዓት ስላለ ይሆናል ቁጭ ብለህ ስትጠብቅ ሰዓቱ ረዥም ሊሆንብህ ይችላል። እነዚህ ልጆች ግን ስራ አላቸው፣ ቤተሰብ አላቸው። በተረፋቸው ሰዓት ነው እዚህ ጋር መጣው የሚዝናኑት። በተረፋቸው ሰዓት ነው ለአንተ የሚመልሱልህ ማለት ነው። ስለዚህ ትግስት አድርግ፣ ተልተሎ አትጻፍላቸው።
ይመልሱልሃል። ትዕግስት አድርገህ ጠብቃቸው። እሺ ወንድሜ። ማርቲ ኩዊን እንዴት እኔ በጣም የሚጨቀጭቀኝ ሰው ስለማልወድ ነው። አይ ነው ባለፈው ለታ ታስታውሻለሽ ያለች የዛ ልጅ መንጃ ፈቃድ አውጪልኝ ብሎ ያለሽ ልጅ ራይት ደግሞ አላሳወቀኝም። የሚገርምሽ አይ ነው አንቺ ግን እንደላክሽለት ጠፋ። እኔ እኮ ሰላሜ ይነሳኝ። እኔ ደግሞ በጣም ነው የምጠላ። እኔ የማላደርግ ካልሆነ ቃሌን አልሰጥም በፍጹም። ግን ከላይ የሚረብሽኝ ሰው አልወድም። ልክ ነው የሚገባኝ። እና እኔ አሁን ሌሊት ነው የምሰራው። እሱ ሲነሳ ምናልባት እሱ ሲነሳ እኔ ስራ ላይ ነኝ። በአንድ ሰዓት ነው እሱ ሲተኛ እኔ የምተኛለሁ። ባለኝ ሰዓት ሄጄ እኮ ብሩን እኮ አስገብቼለታለሁ። ግን ጋፕ ነበረው አልደርስለታል ማለት ነው። እና እንዴት እንደጨቀጨቀኝ ትትዬ በሌሊቱ አሁን ደርሶኛልም ራሱ አላለም። እኔ አንቺን እንትን አይቼ ነው ሪሲት አይቼ ነው ያወኩት። ደርሶኛልም አላለም። እንደዛ ሆኖ ቪዲዮ ከፍቶ ምን ብሎ የሚገርም ነው። ግን አንዳንድ ሰው ይመቸው ብቻ። ማርዬ it's my hardest earned money ለሱ እየዋሸ ከሆነ ምንም ቤኔፊት አይሰጠውም። ታውቂያለሽ። ይመቸው። አንቺ ብቻ ከአንቺ የሚጠበቀውን አድርጊ። ከዛ በኋላ ፈለገውን ያርግበት። አቡሽ ይሄ ግን አንገት ሀብልሽ እንዴት እንደሚያምር ይሄ በጣም የሚያምር። በዚህ ከፍ ያለ አለ። ወርቅ ነው። እስኪ ግዛ አቡሽዬ፣ ወርቅ እስኪ ግዛ። ኧረ ተይ፣ የት ያገኛለሁ? ትትዬ ጋር ነው ትሸጣለች እኮ። የምርሽን ነው? ያ እውነት አቡሽ ላሳይክ። እስከዛ ጨርስ እንትንህን። በጣም ነው የሚያምረው በእናትሽ። በዚህ በራሱ እንትን አለለ። አዎ ስላልደረደርኩት ነው ከላይ ብዙም አርፍሽ ስለገባው ሰው አይኖርም ብዬ። ይሄ ያለ ነጣለን ከፈለክ ስንት ግራም ነው? ነው ይሄ የኔ ነው አለኝ፣ ግን ከፍ ያለ ለወንድም ይሆን። ኦኬ በጣም ነው የሚያምረው። በጣም ነው የሚያምረው። ማርቲዬ እንዴት ነሽ? አለሁ ውዴ፣ እንዴት ነሽ? እንኳን አደረሰሽ ለመስቀል። አልተገናኘንም። ላሳየህ እንደ የወንዱ ባብላችሁ ነበር። ታሳይኛለሽ? ደስ ይለኛል በጣም። ቱቱዬ እባክሽ ታማኝ የሆነ ፈርሃ እግዚአብሔር ያላት ባሏ የደበራት ኩሽማ አጥፋል። ኧረ በቂታ ነው። ኧረ ሰው ይቀልዳል። ምን ነው ውሽማ መሆን ፈለግ? እኔ ማርያምን ፈሪሃ እግዚአብሔር ያላት በቃ ሚስት ፈልግልኝ የሚልሽ ነበር መሰለኝ። ፈሪሃ ያላት ሆና ማለት ነው። ፈሪሃ እግዚአብሔር ያላት ውሽማ ምን ፈሪሃ እግዚአብሔር እናንተ ሰፈር ውሽማ ፈሪሃ እግዚአብሔር ያላት እየተጫወተ ነው እሱ። በጣም ተጫዋች ነው እኮ። ብሮ ለምን እንትን አትጀምርም? ደግሞ እዚህ ጋር መምጣት አያስፈልገውም እኮ። ትላንት ለውሽማማ አንድ ቅዳሜና እሑድ ነው። ስንት ቀን ተባርኩ ይቆራል። አቡሽ ይሄው። ዋው በጣም ነው የሚያምረው። ይሄ በጣም ነው የሚያምረው። አቡሽ ልደት መቼ ነው? እኔ ያ ኤፕሪል 8 So it's coming up. Save money እና ለልደት ለራስ ጊፍት ግዛ። አየኸው እስኪ ያ በጣም ያምራል። ታክስ እንዲያውም ታክስ ገንዘብ ይመጣ የለ so buy something valuable። ኧረ እኔ ከፋይ ነኝ ታክስ። እኔ አላገኝም። እኔ ከፋይ ነኝ። Sorry በጣም ነው የሚያማማው። ወይ ሰልይ አይልሻለሁ። እሺ የእኔ እናት ይሄም አለ ለሴቶች ደግሞ አክቹአሊ አለኝ፣ ግን እኔ አትሊስት መግዛት ይሄ ለየት ያለ ነው። ይሄ እንትኑ መስቀሉ ያምራል፣ በጣም ደስ ይላል። ያስ ደግሞ ከትትዬ ነው የሚመጣው። ወርቅ እሸጣለሁ አሁን ዝም ስላልኩ በጣም አለን። አሁን ደግሞ ጣችን ይሄ ነው የሚሆነው። አንድ ሰው በጣም እድለኛ እየሆነ አስቸገረን። ሁለት ዙር ሰው እኔማ እሱ ጣይግባልኝ እንጂ
አንቺ አልገባም ካሁን በኋላ። በጣም እድለኛ ነው። እስቲ ወይ ይሄንን እናጨርተዋለን ብያለሁ የዘወትር ወይ ደግሞ እቺኛውን እኔ ብሩን ከፍዬ እሱ ቁጥሩን ይምረጥልኝ። ለሌላም እኮ ገብቷል። እንዴት ነው ፕራይሳቸውን እንትን የምንለው? ትቴ 145 በግራም ይሄው። ኦኬ እኚህ ኖርማል ናቸው። 21 ካረንት ባህሬን ነው። ኦኬ ለምን አገዢለትም ለልደቱ እያሉሽ ነው ማርትዬ? እኔ እንዴ ብሎ ነው ሴት ለወንድ የሚገዛው? ቃሉ አይፈቅድም። ራሱ ሰርቶ ይግዛ እንጂ እኔ የራሴን ጊፍት ራሴ ነው የምገዛ። I don't expect from anyone. So እሱም እንደዛ ማድረግ አለበት። ይሄም ኖርማል። ደህና ደሩ ትቴ። ዳንኤል ቴሮ ምን ነው ምን እንግዲህ ምን እናድርግ መሸከው እንዴ ተጫወት እንጂ አንተም ለበርዝዴይ ጊፍት ገንዘብ ሲባል ሚስት የዋሳት መጣ። ለምንድን ነው የምትቸኩለው አንተ? ዳኒ እኮ የምትቸኩለው ነገር ነው። አሁን እኮ አንተ ልድርህ ያልቻልኩት ምክንያት አይጠበቁ እኮ እንዴ። እኔ ትዕግስት አድርግ እንጂ ትዕግስት የሚባል ነገር አለ። ትዕግስት እየተባለ ያው እንግዲህ እድሜም ገሰገሰ እኮ ትዕግስት እየተባለ ላላችሁ ከፈለጋችሁ የትኛው ይሄ ቱቱሻ እንዴት ነሽ? እንኳን አደረሰሽ። ማን ነው ሰላም ያለኝ? እናቴ ወይ እንዴት ነሽ? እንደምጽማ ደህና ነኝ። አሪች ነኝ። እንዴ አንቺ ዝም ብለሽ በቃ ምትቀያየር ገባኝ። ኖ ማርቲ እንዴት ነሽ? ሰላም ሁላችሁ ነው። እናቴ ግን አግብተሻል እንዴ? ኧረ እኔ ላገባ አይደለም የመጣሁት። ሰላም ልትኝ የመጣችው አራት አንዴ ልንገራቸው። ወርቁን ሁሉንም ማግኘት የምትፈልጉ ግራሙን ፕራይሱን ማወቅ የምትፈልጉ ስልኬ እዛ ላይ አለ፣ ባዮ ላይ አለ። 443 250 2434 ባዮ ላይ ያለላችሁ ስልኬ ደውሉልኝ በቁጥሬ። ከዛ ቴሌግራም ይልክላችሁና ዋጋውን ሁሉንም የምትፈልጉት ምርጫ እዛ ላይ ያለላችሁ። በጣም አሪፍ። እሱ ነው የሚሻለው እንጂ እያንዳንዱን እዚህ ጋር ለክቼ መዝኛ አልችልም። አሉኝ በመስቀል አለኝ፣ የተለያዩ አለኝ። እዛ ላይ ታያላችሁ፣ ትመርጣላችሁ። እጣ ደግሞ ከፈለጋችሁ 60 ዶላር። አሁን ይሄኛው ስንተኛ? 5ኛ ዙር ነው ማርቲ ጨረታ። የወርቅ 4 ነው 5ኛ ሶስት ይሄ 4 ይሆናል። ይሄው መግባት ለዚህ የምትፈልጉ 5.33 ግራም ነው። 60 ዶላር ትገባላችሁ ማለት ነው። አሁን እሱ 25 ሰው ነው የሚሆነው? 20 ሰው ነው? 20 ሰው ይሄ 25 ሰው is long 25 ሰው ያኛው ግራሙ ብዙ ስለሆነ አያዋጣኝም ነበር። ይሄ 20 ሰው ይሄ 20 ሰው ግን የሚገርምሽ እኮ ያኛው ራሱ ለአንድ ሰው በጣም አሪፍ ነው እኮ። ግራሙ ከፍ ሲል ዋጋው ከፍ ይላል። ገባሽ? 20 ሰው ብቻ ለዚህ ግቡ። 60 ዶላር ዜላ ነው በጣም። ይሄም አለ በሚቀጥለው። ግን እኔ ግን ጥያቄ አለኝ ለጆል አምሹር አለ። ምን ሊያረጋ ነው ያንን መስቀል? መስቀል ገዛው እኮ ከእነንትን አድርጎ ቼኑን ገዛ። ያ አድናቂ ነው በጣም እንዴት እንደሚያምር ኢንትሮንት ኮምፕሊት እኮ። አይ በደንብ ዲቴሉን ትነግሪኛለሽ ደውልልሽ እናቱት። ማዚ አሜሪካ የሚኖር ከ45 በላይ ካለ አለ። ዛሬ የሉም እንጂ አሉ። አረ አለ። የውላችሁ ለሴቶች ነው። ወይኔ ምንድን ነበር ያለኝ ዛሬ? እድሜሽ ስንት ነው አንቺ? ሃይማኖትሽ ኦርቶዶክስ ፕሮቴስታንት የሆነ ነይ ግቢ ልሳባት ማን ነበር? ማዚ ስንት አመቷ ነው ማዚ? አንተ ስንት አመትክ ነበረ? እሱ ማዚ እድሜዋ ስንት ነው? 35 ይመችሻል? ወይቱካ ማዚ እንዴት አመሻችሁ? እንዴት አመሸሽ የኔ እናት? እግዚአብሔር ይመስገን። ጎበዝ፣ እንኳን ገባሽ። ብዙ ጊዜ ሴቶች እኛ አድናቂሽ ነኝ። አንቺ ስንት አመትሽ ነው? እኔ 38 ልይዝ ነው አሁን። 37 አመቴ ነው። እዚህ ጋር ፕሮቴስታንት ወንድማችን አለ፣ የሚኖረው አሜሪካ ነው። አቡሽ ስንት አመቱ ነው?
ከ45 በላይ ነው የምፈልገው እኔ ታላቄ። 35 ያር ሶ ያንግ። አቡሽ ግን እድሜ አልቀነስክም አይደል? አንዳንዴ ወንዶች ብያቸዋለሁ በስህተት እድሜ እንዳቀንሱ ትበላላችሁ። ጌታን ብቻ ነው መቀነስ ያለባት። አይ ድንገት እኔ ግን ቀንሻ አይደለም። አንቺ አልቀነሽም። አልቀንስም። መቀነስ አልፈልግም። እድሜን ትክክለኛ ተናግሬ የሚበልጠኝ ነው የምፈልገው። መዓዛ የት ነው የምትኖሪው? ለአንድ 48 ነው ላስገባ። የት እስኪ አንድ ስቴት? ሜሪላንድ። እሺ አሁን ጦፏል ፕሮግራሙ ጋይስ። እየጦፈ ነው። አሁን እየጦፈ ነው። ወርቃ ማዚ ካልገባ አንድ ለአንድን ፎሎ አድርጊው። ሂ ሴድ ሂዝ 48 የምትፈልገው እንዴ አሹም ኧረ መስማም አሉ መስማም አሉ። አሹ ፕሮቴስታንት ነህ? አይታይም። አዎ there you go አሹ አሹ አውቀዋለሁ። አሹ ግን ከዚህ ቀደም እኔ ቤት ገብተህ ነበር አይደል? ላስታውስክና ያልከኝ አንተ ውሸቱን ነው። 48 አይደለም ልጅ ነው። እሺ አውቀዋለሁ። 48 ነው። ውሸቱን ነው። ግን ካልሆንክም እንትን ነው ማለት ምንድነው ያልከኝ? እኔ የምታገባኝ ሚስቴ ወጪ ሼር የምታረገኝ የምናደርገውን ነገር ሁሉ አብረን ሼር የምናደርግ ብለኸኛል አይደል? ይሄኛል አላልከኝም? አዎ አሁንም የቀየርከው ነገር ከሌለ ማሳወቅ አለብን። ብዙ ጊዜ ሀበሻ ሴት በዛ ተስማማ። ኦኬ መግባት ካልፈለጋችሁ ፎሎ አድርጓተኝ። ሁሌ በገባ 45 በላይ የሆናችሁ እና ወርቅ አለ ወንዶች እያፈሩ። ግን አንዳንድ ሰዎች በጣም ትቀልዳላችሁ። አትቀልዱ። የምር ነው። አንዳንዱ ሰው የምር ፈልጎ ነው የመጣው እዚህ። ስለዚህ አንድ ለአንድ ግን ይሄንን የልብህን ለማውራት ለምን አትገባም? ስስብህ ከታች ለምን ኮሜንት ታደርጋለህ? ጋይስ ታፕ ታፕ አድርጉ። እንትን እያመጣብኝ እያመጣብኝ አሁን ግዴታ ምን መጫን አለብኝ? አይገርምሽም? ላስጠጋሁት ነው መሰለኝ። እንትን በሉ ኮፒ ማሳርጉ። 21 እናቴ አሜሪካን ያለሽው ቲንክ ዩ አፕሺ እሺ ነያ መስፈርቱ እኮ እኔ ባውቅ እኮ ጥሩ ነበር። ምን ይታወቃል ወይ የኔ አዳም ሊሆን ይችላል ይሄ ሰው ነው። ማዚ አሁን አንቺ መስፈርትሽን ተናገሪ። ምክንያቱም ልጅ ያለው ነው የምትፈልጊ፣ ከአሁን በፊት ያገባ ነው ያላገባ ነው፣ የፈታ ነው ያልፈታ ነው የሚለውን ነገር ግልጽ አድርጊ። ምክንያቱም ከዛ 48 ነኝ ያለው ልጅ ሲጽፍ አይቻለሁ። እና አንቺ አሁን መስፈርትሽን ተናገሪ። ቴና ዩኤስኤ 45 ምን ነው ግን ሴቶች ሁላችሁም 45 ምንድን ነው እድሜ የምትጨሩት እናንተ? ኧረ ተው። አየህ ልክ አይደለ ወይም ወይኔ እናንተ እንትኑን እኮ አቅርቤ እንትን መጣብኝ፣ ዋርኒንግ መጣብኝ። ጋሽ ታዲያ መስፈርትሽ ተናገሪና የኔም እንደናገር እባክሽ። የቀደምሽው አንቺ ስለሆንሽ መላበይ ማርቲ አዳሜን አታስመልጪና ማዚ መስፈርትሽን ተናገሪ። ሃይ የኔ ቆንጆ። ወይ ቸኩላለች። ቀስበል ስራ ስንል እድሜ ሳለሞን ሚዩት አድርግና ጠብቅ። አንዳንዴ ጊዜ ያስፈልግሻል ለራስሽም። ስራ የትም እኮ አይሄድም። ስራ ጥሩ ነው ግን ማዚ አለሽ? ጋይስ በጣም እየፈዘዘ ምን ዋጣት? እሺ ማዚ ምን ዋጠሽ? አያት በቃ ሚዩት አርጋ ነቃ ብለሽ ጠፋሽሳ። አታስገቢኝ። እንትን አድርጉ ማሮችዬ፣ ታፕ ታፕ አድርጉ የኔ ፍቅሮች። ቴንክ ዩ። እሺ አሁን 18000 ይታየኛል።
ቲክቶክ በጣም ምቀኛ እየሆነብኝ ነው። ፕሮዳክቴን ሊንክ ላይ ስለማደርጋቸው እንዳይቀርሙ እንዳይዘጉብኝ። እሺ $20 ደግሞ ማለት ነው። ባይዘው ማርታ ታወራ እስኪ $20 ግቡ እስኪ ሽፉ ማዕዚ በላች ብዬ ነበር። ወይ አታወራ ወይ አታስፈልግ። ቤቴን እየባረካችሁ ተጋቢዎች ወደፊት ትዳር የምትፈልጉ ቱቱዬን እየባረካችሁ $20 እጣ ገቡ። ቆንጆ ቆንጆ ሽፎን ከፈለጋችሁ ድሬ ከፈለጋችሁ ስትፈልጉ ለሚስታችሁ ስትፈልጉ ለእናታችሁ መስጠት ትችላላችሁ። እና $20 ብቻ የወርቅ ዕጣ $60። እሺ ሳለሞን while you're waiting ታፕ አድርግ። እዛ ቁጭ ብለህ ወረፋን እየጠበቅ ታፕ አድርግ። አለኩ ሰለሞን አቡሽ ጨርሷል። ማዕዚ እሺ ማዕዚ በህልሟ ነው መሰለኝ የገባችው። በእርግጠኝነት አይደለም። ቆይ ደክሟት ስራ ምናምን ጥሩ ነው እንትን ናት ፕሮቴስታንት አንተ ምትባገራ ፈልገው ችግሩ እሱ ነው። ኦኬ ማርቲና እስኪ ሂጅበት ሞክሼ ሂጅበት ሙሴ እከፍ መስፈርትሽን ንገሪ። $20 ሙስዬ $20 የፈጠነ ሽፎን 10 ሰው ቆንጆ ሽፎን ምርጥ ሽፎን ከፈለጋችሁ አለው። ማዚ ስጠራሽ አልሰማሽም አስወጣውሽ። መስፈርትሽ መናገር አለብሽ። አቡሽ ደግሞ ወርቆች አሉኝ ደውልና ወርቅ መግዛት አለብሽ። ያ ደስ ይለኛል። እናወራለን እስኪ እሺ። እና ከቻላችሁ $20 እጣ ገቡ። ሽፎን የምትፈልጉ ሽፎኖች አሉኝ፣ ድርያዎች አሉኝ። ቆንጆ ወጣላችሁ ትወጣላችሁ። እሺ ማን ነው ተረኛ? ማርቲያ ትናገሪ። እሺ ሰለሞን ቀጥል። ሰሌ በጣም ይቸኩላል እሱ ያውራ ብዬ ሶሪ። እሺ ማዚዬ ማዚ አይ ዋን ሞር እድል እንሰጥሻለን። መስፈርትሽን ተናገሪ። እሺ እኔ እድሜ 37-38 እየሄድኩ ነው። የምፈልገው ወንድ ፕሮቴስታንት የሆነ አሜሪካ የሚኖር ከ45 በላይ አንድ ልጅ አለኝ። የ5 ዓመት ልጅ አለኝ። ልጅ ቢኖረውም ባይኖረውም ችግር የለውም ከፈለገ ማለት ነው። ያ ቢኖረውም ባይኖረውም ትይለሽ። ያ ከአሜሪካ ብቻ ያ። እሺ አሜሪካ ያላችሁ እምነቷ ፕሮቴስታንት ነው። ከ45 ዓመት በላይ የሆንክ እስከ ስንት ሄድ? እስከ 52 ያለ ከእድሜ ክልል ላይ ነው። ማስ ያለችልህ የአንድ ልጅ እናት ናት። የ5 ዓመት ልጅ አላት። ልጅ ቢኖርም ባይኖርም ትቀበላለች። ሁሉ አድርገህ አናግራት። በጣም በርቀት ሲሆን ኮሜንት አይታየኝም እና ሲቀርብ ደግሞ ዋርኒንግ ጊዜ ሰጠኝ። እሺ ምን ትላለህ? ወይ ገና አልተወለደም መሰለኝ። የሉም እንዴ? አይ አሉ። ግን ምን መሰለሽ አሁን 45 እድሜ ትንሽ ከፍ ሲልባቸው ይደነግጣሉ። የቤት ኪራይ የጨመረ ነው የሚመስላቸው መሰለኝ። ከ40 በላይም ችግር የለውም። ግን አብዛኛዎቹ ቁም ነገረኛ አይደሉም፣ ገና ናቸው። ላይክ 40 አይ ቲንክ ያንግ ናቸው። አይ ዶንት ኖ ቁም ነገር አይደለም የሚፈልጉት፣ ጀስት ዝም ብሎ ጋይስ ታብታብና ኮፒኒንግ አድርጉ። እዚህ ግን ቁም ነገር እኮ በእድሜ እኮ አይደለም። አሁን እኮ በጣም እድሜያቸው የገፉ ሰዎች እኮ ብሶባቸዋል። አዎ ግን አብዛኛው አሽዋፊ ነው። ግን በተለይ አሜሪካ አይ ዶንት ኖ ሲሪየስ አይደሉም። ያለባቸውን ነገር አያዩም እና ልክ እድሜያቸው ሲገፋ ገንዘቡ ይመጣል፣ ሁሉ ነገር አናታቸው ላይ የሚወጣባቸው ሰዎችም አሉ። በእርግጥ አንዳንድ ሰዎች ደግሞ በጊዜ የሚበስሉ ሰዎች አሉ። በሳሎች ልጅ ሆኖ በጣም ጌታንቲናይ አናታቸው ላይ ይወጣባቸዋል። አረብሶባቸዋል። በጣም እየገረመኝ ነው። አሁን እድሜ ላይ ይሰደዳሉ። ከዛ ሲሰሩ እድሜ ይሄዳል። ካገቡ ከወለዱ በኋላ ይባንናሉ። ከዛ በኋላ ጤር ይልባቸዋል። ጠዋት ተነሱ ቤት የሚገባው ሌሊት
ጎበዝ ቴንክ ዩ። ደግሞ አንድ ኢትዮጵያ ያስቀምጥና አንቺን እዚህ ያስቀምጥሻል። በየ6 ወሩ ኢትዮጵያ ጋይስ ባልሽ ዝም ብሎ ኢትዮጵያ የሚመላለስ ከሆነ ችግር አለ። ኢትዮጵያ እዚህም ያሉ ሴቶች አስቀምጡትም አይደለም ኢትዮጵያ ማንም ቼክ አያደርገውም እዚህ ሀገር ባክሽን። ኧረ እዚህ ሀገር እኮ ብዙም እንትን አይደለም። እንሻላለን እዚህ ያለነው እንሻላለን። የኢትዮጵያማ ትንሻይ ተጠንቀቂ። ጉዳቸው ነው። በገንዘብ ብዙ ሰው አይገዛላቸውም እና ምርጫቸው ጥሎ መሄድ ነው። ወይ ወደ ኢትዮጵያ ነው ወይ ወደ ሆነ ሀገር ነው የሚሄዱት። ገብቶሻል? በገንዘባቸው ይገዛሉ። እና ማለት አለበት እንዴ ከእድሜ በላይ መጣ ነገር አይናችሁን ገለጥ አድርጉ እያደረገሽ አንቺን እዚያ የሆነ ነገር ጀምሬያለሁ እያለ በየ3 ወር በየ6 ወሩ ሀገር ቤት እየተመላለሰ አንቺ ምንም አታቂም ስራዬ ያለሽ እሱ ግን እየሄደ ስራውን ይሰራልሻል። ደግሞ እኮ ሀገር ቤት እኮ አንድ ሴት ብቻ ቢሆን ጥሩ እኮ ነው። በሽታ ይዞልሽ ይመጣል ጌታ በየሀገሩ በየአርባ ምንጭ፣ ሐዋሳ፣ አዲስ አበባ፣ ባህር ዳር በየቦታው የሆነ ነገር እየሰራ ነው ትላለች ሚስት ቁጭ ብሎ ሰራውን ያሰርፍ ይስጣቸው። እኔ ባለፈው ደግሞ እኮ እየመረጡ ልጃገረዶችን እኮ ነው የሚያበላሿቸው። እነሱ ደግሞ ገንዘብ ህልማቸውን የሚያጨልሙት ታውቂያለሽ። ብዙ ሰው ልጃገረዶች ዩኒቨርሲቲ ተማሪዎች ምናምን አይሰሙሽም እኮ ትልልቅ ሰዎችን እኮ ነው የሚፈልጉት እነሱ ራሱ እነሱን እኮ የሚፈልጉት እኮ ገንዘብ ስላለ ነው። ገንዘብ ናኢም ስለሆኑ ኢዚሊ ዲሲቭ ይደረጋሉ። ለዛ ነው ልጆች ስለሆኑ በልጅ ማይንድ በቀላሉ ይታለላሉ። ለዛ ነው ልጆች ጋር ታርጌት የሚያደርጉት። በተለይ ተማሪዎች እንደዚህ ነው የሚያደርጉት እዚህ ሀገር። የሆነ ሰዓት ላይ ገንዘብ በኋላ የሚመጣባቸው ሰዎች መጀመሪያ ላይ አይኖሩትም፣ ብርቅ ይሆንባቸዋል። በቃ ለያዥ ለገራዥ ነው የሚያስቸግሩት፣ ለገናዥ ነው የሚያስቸግሩት። ለያዥ ለገናዥ ይቆጣል። ቤታን ነው የምላችሁ። ለአንቺም ሰላም አይሰጥሽም፣ ለልጆችሽም ሰላም አይሰጥም። ከባድ ነው እንደዚህ አይነት ሰው ከባድ እና ማየት ካለባችሁ ሁሉ ነገር በእድሜያችሁ ሁሉ ነገር በእድሜ ስታሳልፉት ደስ ይላል። ከኋላ የሚመጣ ነገር ለምንም ለስምም አይመችም፣ ላለባበስም አይመችም። ለምን መጀመሪያ ላይ እኔም አሜሪካ የምኖር ጥሩ ያለው ተፈርኩኝ ሽማግሌ ነኛት ልጆች ማዛ ደርሶባታል። ትክክል ነው፣ እውነትሽን ነው። እኔም የገጠመኝ እንደዛ አይነት ላይፍ ስለሆነ ነው። ቱቱዬ ደህና ደሩ። እሺ ዳኒ ደህና ደሩ። ህንጻ እየሰራሁ ነው ይልሽ። ሁለት ሰዎች ፎሎ አድርገዋል። እንግዲህ hopefully they're the right person. በየቀን ነው የምፈልገው ለአንተ። We'll see. All you need is one, Danny. All you need is one. Yeah, that's all you need one. አይ ዳኒ ግን ማለት ነው ሞክሼ ዝም ብዬ ሳስብ የኔ አዳም ይመስላል። 20 ብር ቢቱዬ እስቲ ጣግቢ የኔ ውድ እስቲ ክፈችው። ማርቲ ግን ኦርቶዶክስ ነሽ? Yes, I'm Orthodox. How old are you? ማርቲን አታውቂያትም እንዴ? 27. No. አይ ማርቲ ሻራፕ አሚለውን ላንሳው እንዴ? ማርቲ 30 ከሆንሽ ፎሎ አድርጊው። ማርቲ if you under 30 ማርቲ follow Danny. ማርቲ አንዴ ቆይ። እጣ ወርቅ $60 20 ሰው እጣ ደግሞ ቢቱ ቤቱ ልትከፍተው ነው። እጣ ደግሞ $20 የሽፎን እጣ ማሪ። እስቲ ለቀቅ በሉ በተን በሉ። ዛሬ ደግሞ እንትን ብላችኋል። ምንድነው ማክሰኞ ስለሆነ ነው። ገባ በሉ። ኮፒ ሊንክ እና ታብታብ አድርጉ። እዚህ ገስት ላይ ያላችሁ ኮፒ ሊንክ አድርጉ። እሺ ሞክሼ ቀጥይ። እኔ በአፌ ጥበሽው ልበላት። ማንን ነው? ማዚን አጣብሽን። ፕሮቴስታንት አንተ ኦርቶዶክስ አይደል? እሷ ፕሮቴስታንት እኔ ናት። ፕሮቴስታንት ነው የምፈልገው በራሴ ሃይማኖት ነው። ባስ ነው ባስ አርፈ ቁጭ በል ስዳው። አዎ ሃይማኖትማ መመሳሰል ግድ የውዴታ ግዴታ ነው። እምነት ቀይ መስመር ነው። ልጅ ነው በጣም ማርያም ያ እምነት ውጪ ከባድ ነው። ልክ ናት ማአዚ። አሁን ማአዚ ግን ቅድም እኮ የሆነ አበባ የሰጣት ልጅ ነበር እንዳሳብ እሱ ቢገባ ማን ይሆን? ወርቁ ሲጀመር እመጣለሁ። ወርቁ ተጀምሯል። ጀምሪው $60 ላኪ ዜል አድርጊ። ኤኒ ታይም ይጀመራል። ሽፎን ሞልቶኛል ላልሽው እኔ ጋር ያሉት ሽፎኖች ልዩ ናቸው።
ይሄን ሽፎን ለብስሽ እልፍ ካልሽ አለፈች ተብለሽ ነው ሰው ሁሉ በቃ የሚገረምብሽ። የራሱ ስበት ኃይል አለው ይስባል። እና ከዚህ ደግሞ ድሪያም አለ በነገራችን ላይ የድሪያ ጣም አለ። ድሪያም ከፈለግሽ ሰለሞን ትገባለህ፣ ሚዩት አድርገህ ትቀመጣለህ። እግዚአብሔር ይባርክሽ። ግን ቱቱካ በጣም ስርዓት ያለሽ ደስ የምትይ ልጅ ነች። ብዙ ቀን አይሻለሁ። እኔ ዛሬ ደፍሬ ገባሁ እንጂ መግባት አለብሽ ማዚ። የእውነት ግን ገባሁ። እንዴት ነው የሚያምሩት! በእናትሽ ኧረ ተው፣ እንግሊዝ ሀገር ላኩልኝ ተው። ድሪያ አለኝ፣ ሽፎን አለኝ። እጣው ለዛ ሁሉ ነው። እነኝ ናቸው ድሪያዎቹ፣ መታያቸው ናቸው። እንዴት አባታቸው ነው ደግሞ የሚያምሩት እነሱ ደግሞ $20 ለሽፎን ለድሪያ። ወርቅ ደግሞ 5.33 ግራም አለኝ። ማዚዬ እቃ ምርጫማ ትችያለሽ። ማርያም ጎበዝ ነሽ። ያለኝ ቱቱካ የቱቱሻ ቴስት እኮ ነምበር 1 ነው። ማርያምን በጣም የእውነት በጣም ነው የማደንቃት። ማዚዬ እና መስፈርትሽን ጨርሽ። አቡሽ አነሰብሽ እንጂ አቡሽ ደስ ይላል። ባህሪውም ስነ ስርዓቱ ታዋ ነው። ግን ባለፈው ለታቶሎ ስላላስገባሁት አኩርፎኝ ነበር። እኔ ሰለሞን ታዲያ የማን መስፈርት ለማሟላት ነው የገባው? 35 አነሰ። ስንት አመቱ ነው? አቡሽ አናግራት እስቲ። ኖይስ ያንግ ነው። አልፈልግም ታናሽ። የልጁ ፎቶ አድርጎም ሊሆን እኮ ይችላል። ማዚ ተረጋጊ። አይ እድሜያቸው ካልደረሰ እዚህ ሀገር ያሉ ወንዶች አይ ችግር ነው እናቴ። አንዳንዴ በሰው ጊዜ መጫወት የለብን። ኧረ ተራ ይሰጠኝ፣ ለእኔ መውሰድ ነው የሚሻለው። ተራ ይሰጠኝ። እሺ አንድ ቁጥር ጽፋል። እሺ ቀጥል። እሺ እድል ሲሰጥህ አታወራ። ሳለሞን ግን ታፕ አድርገሃል? ሪኳየርመንቱን አሟልተሃል? አዎ ታፕ አድርጌያለሁ እኮ። እሺ በቃ ቀጥል፣ ሂድበት። እኔ እድሜ 33 ነው። የምፈልገው ወፈር አጠር ያለች ልጅ ቢኖር መቀላለህ። እሺ ደግማ እግዚአብሔርን አልቀልድም። እና ልጅ ቢኖራትም ባይኖራትም ችግር የለም። ጥሩ ጸባይ ያላት፣ እምነት ያላት፣ በቃሏ ምጸና። አብርሃም ሚውት አርግ። 1 2 ደግሞ ሰለሞን መጀመሪያ ስለራስህ ተናገር በደንብ። ሰለሞን ማን ነው የሚለውን አስተዋውቅ። ስሜ ሰለሞን ተስፌ ይባላለው። እድሜ 33 ነው። እምኖረው አዲስ አበባ ኢትዮጵያ። የምፈልገው ሚስት ደግሞ ከውጭ ነው። ከጀርመን፣ ከእንግሊዝ፣ ከአሜሪካ። ችግር የለውም ግን ፈጣሪዋን የምትፈራ ሴት። እኔ ለእምነቴና ለፈጣሪ ትልቅ ቦታ አለኝ። ቆይ እዚህ ጋር እሺ፣ ለምንድን ነው ከውጭ የፈለግከው? ውጭም መኖር እፈልጋለሁ። ትንሽ ነው መኖር የምትፈልገው? ብዙ አይደለም። አዎ ትንሽ ስራ አድርገን ተዘን አብረን ተመልሰን ሀገራችን መኖር እፈልጋለሁ ከእናቴ ጋራ። ከአሜሪካ፣ ከካናዳ፣ ከአውሮፓ አይደል? ከሶስቱ ሀገር ጀርመን፣ ካናዳ እና እንግሊዝ። ጀርመን፣ አሜሪካ አትፈልግም? አዎ። እሺ ምን አለክ አንተ አቡ ሶልዬ? ምን አለክ ማለት? ምን አለክ ስትይ ምን አለክ? አዎ ከጸባይም ገንዘብ አለ ሆይ? ስራ ትሰራለህ ሆይ? ምን አለክ እስቲ የኔ የምትለው ነገር? እኔ አርባ ምንጭ ኢንጂነሪንግ በሃይድሮሊክ ኢንጂነሪንግ ተመርቄ ስራ የለኝም። እናቴ ጋር ነው የምኖረው። ያታምጣው ስለው አምጥቶ ቆለለው። ጭራሽ ስራ የለህም እኮ? ስራ የለኝም። ግን ስራ ብትፈልግ አይቀልም ሚስት ከመፈልግ? ስራ ሳይኖርክ ሚስት ፈልገ። እኔ ግን አላስተናግድም ስራ የሌለው ወንድ። ስራ ፈልግ፣ ስራ አገኝ፣ ከዛ ና ሰለሞን። እሺ አመሰግናለሁ። በጣም ጨዋነትህን አደንቃለሁ። ግን እንደ እህት ስመክርክ መጀመሪያ ስራ ፈልግ፣ ከዛ ወንድ ነክ። ወንድ ልጅ የቤት ራስ ነው። ደስ ይላል ስራ ሲኖረው፣ ቤት ማስተዳደር አቅም ሲኖረው።
ከዛ ደግሞ ሚስቱ እንደረዳ ስትሆን ደስ ይላል። ስራ ሳይኖርህ ሚስት እንደገና ሌላ ደባ ላይ ከብዙ እና ሰው ስራ እዚህ ስራ ቢኖረኝ እሷ ትመጣለች እዚህ? አዎ ማይናት ለምን አትመጣም? ጥሩ ያንተ እኮ ምንም ነገር ቢሆን የወንድ ልጅ ትንሽ ያለው ነገር ደስ ይላል። ምንም ነገር ይሆን የሆነ ነገር ያስፈልጋል። አንዳንዴ ማኩረፊያም ያስፈልጋል እንዴ። አለበለዚያ ጥገኛ ልትሆን እኮ ነው። ይደብራል። የወንድ ደግሞ ጥገኛ። አዎ ስራ አተክ ነው ወይስ ፍላጎቱ ነው የጠፋው? አይ ስራ የሆነ ሰዓት ላይ ጀምሬ ነበርና ከማዘር ጋር ስለምኖር ትንሽ ስራው ስታክ አደረገ። የሆነ የግል ኤንጂኦ ነገር ነበረ ወደ ሪሞት ኤሪያ አካባቢ ማለት ነው። ቆይቷል ወይስ በቅርብ ነው? 1-2 ዓመት በፊት። 2 ዓመት ሳትሰራ አሁን እኔ እውነት አሁን እንትን አልከኝ። ስራ ፈልግና ይሻልሃል። ሴትም ልጅ የምታከብርክ ስራ ሲኖርክ የገቢ ምንጭ ሲኖርክ፣ በኋላ ምላሷንም አትችለውም በእንዲህ አይነት ሁኔታ አግብተህ እኔ እንዲያርጌ። ሴት ደግሞ ትንሽ ስታረግ ከባድ ናት። በአራት በኩል ነው የምትቆርጥ እውነትሽን ነው ስለቷ። ስለዚህ እኔ እንዲያርጌ ነው ሴት ልጅ ስታረግ። ወንድ ሲያረግ አይቆጥርም። ስለዚህ ስራ ፈልግ፣ ስራ አገኝ። እንደ እህት ያንን ለመመክርክ። ሌላ ማለት የሚፈልጉት ካለ ይበሉ። እሺ ግን እኔ ማለት ነው በጣም ታማኝ ነኝ ለምወደው ሰው። እሺ በጣም ታማኝ ከምጠብቀኝ በላይ ነው መሆን የምፈልገው ደግሞ ነኝም። እሺ ልጅ አለ? ከዚህ ቀደም ወልደሃል? ኧረ አላገባውም፣ የለኝም። ኦኬ ጥላችን ከእናቴ ጋርም ይሄ ነው፣ አግባ 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 ነው። እኔ ደግሞ የሆነ ነገር ወንድ ልጅ አንቺ እንዳልሽው ኃላፊነት ስላለው ምን ቢሆን የሆነ የራሱ ነገር በሁለት እግሩ መቆም ይቀድማል መጀመሪያ አይደል? ለዛ ስል ነው የቆየሁት እስካሁን። ብትቆይ ይሻላል። ትንሽ አሁንም። እሺ እኔ ወንድም። እሺ አመሰግናለሁ። እሺ እናመሰግናለን። እኔ ላውራ። ሌላም አለ አብርሃም? አዎ አላየሁትም። እሺ ስሜ አብርሃም እባላለሁ። የምኖረው ካናዳ ነው። እድሜ 37 ነው። እምነቴ ኦርቶዶክስ። የምፈልገው ሰው የተማረች ነገሮችን የማገናዘብ የምትችል ቢቻል ስራ ያላት፣ ባይኖራትም ችግር የለውም። አሜሪካና ኢትዮጵያ ነው የምፈልገው። ከአሜሪካ ወይ ከኢትዮጵያ? ከካናዳ አትፈልግም? ከካናዳ መልካም ሰው ከተገኘ ጥሩ። አንተ የምትኖረው ካናዳ ነው አይደል? ኦኬ። እንዴት የመጀመሪያ ምርጫ አላረከውም ብዬ ነው። ምንድን ነው ችግር? እዚህ ካናዳ በማየው ነገር ምንም ያስደስተኝ ነገር የለም በሴቶች ላይ ብዙ። ግን ሁሉም ሰው እንደዛ አይደለም። መልካም ሰው ሊኖር ይችላል። መልካም ሰው ካለ የኔን ባህሪ የሚቀበል ሰው ካለ መልካም ነው። ልጅ ባይኖራት ደስ ይላል። አብርሃምዬ እማላቀው ሀገር ናፍቀኛል። አንተ ኤግዛክትሊ የምትላቸው ሴቶች የትም ቦታ ነው። ይሄ የምትሄድበት አካባቢ ወይም የአጋጣሚ ጉዳይ ይሆናል እንጂ በሁሉም በኩል አንድ አይነት ሴት። እና ሁሉም ሴቶች ካናዳ ያሉት እንደዛ ናቸው ማለት አይቻልም። ሜቢ ሰለክቲቭ ሊሆን ይችላል። እና ኢትዮጵያም ንጹህ ሴት አለ ማለት አይቻልም። አሜሪካም እንደዛ ማለትም አይቻልም። ሰው ያ እሺ፣ እድሜዋ እኮ አልነበረም። እኔም ልሆን እችላለሁ እኮ። ያ ማርቲ የት ነው ያለሽው? ዩሮፕ ነሽ አይደል? እሺ እኔ ያለው ሰርተ ብላ ምን ያለው እያለችክ ነው። አይ ታይ እንግዲያውስ መጀመሪያ የገባሁት እኔ ሰርተ ብላ ደግሞ
ተረጋጉ፣ ጨርስ ሲያወርቶ የጨርስ በጌታ። እዚህ ጋር ደግሞ ማነው ሂዊ የሆነ ሰው አጋቢ ይሉሻል እኮ። እሺ አሁን ጨርስ። እህቴ ናት ቱትዬ። ታዋቂ ተከትላይ መታ ነው ምቀኛ። አሁን በእሷ ፊት እንዴት ነው ባል መስፈርት የማወራው? ውጪ ሂዊ ተኝ፣ ሰዓት ሄዷል። ዌል እንግዲህ ብራዘር እድሜዋን አልነገርከን፣ የምትፈልጋት ሴት እስኪ ምናልባት እኔ ልሆን ይችላል። ከ25 እስከ 35 አይ አሪፍ። እኔ አሁን ወደ 40 ማለቴ 30 ምናምን። ጋይስ ታፕታፑን አቆማችሁ። ታረ ታፕታፕ አርጉ ማለት ፍቅርዬ እንዴት ነህ? ማርያም እየጻፍኩላቸው ነበር። እሺ አብርሽ ወይ ሳስበው የምትሆንህ አይመስለኝም። ቁጣ ቁጣ ብሏታል። ከኔ ጋር አውራ። የምትፈልጋት ሴት መስፈርቷን በደንብ ንገረን። ማግባት የምትፈልገው ሴት የኒውዮርክ ከንቲባ እድሜዋ እንዳልኩሽ ከ25 እስከ 35 ቢሆን ይመረጣል። ያው 30 እስከ እኔ እድሜ ቢሆንም ችግር የለውም። ጎትሻል ግን በቃ የተማረች ራሷን ነገሮችን የምታገናዝብ ክፉ በጎውን በንግግር የምታምር እምነቷ በእኔ እምነት የሆነ ልጅ ባይኖራት ይመረጣል። አንተ ምን ይመስላል የቀድሞ ህይወትክ? እኔ ቀድሞ ህይወቴ ያው ማንም ሰው ጓደኛ ይኖረዋል። በፊት በሆነ ምክንያቶች ምናምን ትለያያለሽ እና ካናዳ ከመጣው ግን ምንም አይነት ጓደኛ የለኝም። ማን ነው ከማዘር ጋር ስለምኖር ያለው አልክ እንዴ? አብርሃም ከማዘር ከእናት ጋር ነው የምትኖረው? ሰለሞን ነው ያለው። ሰለሞን ነው ያለው ሰለሞን ነው እንጂ። እና ይሄ ነው መስፈርቴ። እሺ ከኢትዮጵያና ከአሜሪካ ይሁን ጥሩ ሰውም ከሆነ እና እኔ የሚፈልጉ አወራቸዋለሁ የትም ቦታ የሚሆኑ። ዋናው ከኢትዮጵያና ከካናዳ ስላለ ነው እንጂ እኮ መስፈርቱ ከኔ ጋር ይጠጋጋል። የሚገርምሽ ነገር ማርቲ ባንቺ በምትጠጋጋ አይመስለኝም። የት ነው የምትኖሪ ማርቲ? አናግሪው። እሺ እኔ ግሪክ ነኝ። ግሪክ። ኦኬ እስኪ ስላንቺ ትንሽ የተወሰነ ነገር ፍቅርዬ እኔማ በውስጥ ብነግርህ ነው የሚሻለኝ። ኮፒ ያደረኩት እና በውስጥ አውሪኝ። እናወራለን። እሺ ፎሎ አድርጋ። ማርቲ አደገኛ ነሽ በጣም። አብርሃም ወየ እህቴ እና ሌላ ምንድነው እኔ ወዳለሁበት ሙቭ ማድረግ የሚችል አሜሪካም ከሆነ እኔ ወደ አሜሪካ ሙቭ ማድረግ እችላለሁ። ወደ ሌላ ስቴቶች ሙቭ ማድረግ አልፈልግም። እኔ ካለው ካናዳ ነኝ አላልክም እንዴ? አዎ እኔ የሚፈልጉ ሰዎች ወደ ካናዳ እኔን ፈልገው ሙቭ ማድረግ የሚችሉ ነገር ግን ከአሜሪካ ሰው ከተገኘ ደግሞ እኔ ወደ አሜሪካ ሙቭ ማድረግ እችላለሁ። ልጅ ፈልጌ ነው። ይሄ እኮ ለማርቲ እኮ ነው። ወደ ኢትዮጵያ ለሞክሸ ነው ለሞክሸ ነው። ግሪክ ሙቭ አላረግም፣ ካናዳ ሙቭ ታረጋለሽ አለሽ እኮ። ለምን አታረግም ካመጣሃት? ሩታዬ ቴንክ ዩ አብሽ። ይሄ ሁሉ ስጦታ ነበር አኩርፎ የቀረብኝ። አየሽ ማርቲ፣ በዛውም 50 ሺህ እናስገባው። ታብታቡን 50 ሺህ አሪፍ ትዳር ጋብቻ። እኔ እኮ ማላቅ ሰው ነኝ እኮ ጊፍተሩን ሰው አያውቅም። እኔ እዚህ ያለው ሰው ማለት ነው። ይኸውልህ ኮፒኒንግ ካርጎ 50 ሺህ እናስገባላት። ሰጣችሁኝ አልሰጣችሁኝ አልል የዛን ያህል የዋህ ነበርኩ። አሁን ግን ሞክሼ ግን ማለት ነው በጣም ነው የተረዳሽኝ። ቴንክ ዩ። Yeah, of course. We're same blood and different mother ትያለሽ። ጋይስ ታብታቡን 50 ሺህ እናስገባው። አንቺ ወጥሽ አራፉ ብለሽዋል ማርቲ፣ ግን የሆነ ነገር አለብሽ፣ እንቅፋት እየሆንሽበት ነው። አይ ሙቭ አላረግም ማለት ችግሩ። እኔ ሙቭ ነው የማደርገው። ይገርምልሻል። ፕላን የሚያደርኩት ደግሞ ካናዳ ነበር። አርጊልኝ በጌታ ዝም በይ እያለችኝ ነው። ለምን ለ5 ደቂቃ ለኔ ሚስት ፈልጉልኝ።
ሩቲ ነች ዝም በይ የምትልሽ አታውሪ ያለችኝ በጌታ እንዴ ሩቲ የሽሚስ እኮ ለዛ ነው ሰው ጸጉ ይናፍቅሻል አንቺ እሺ ጋይስ እጣ እየረሳችሁ ነው $20 ሽፎን $60 ወርቅ 5.33 እያጫወትን ነው 20 ሰው ነው የሚሆነው እና ላክ እያደረጋችሁ እጃችሁ ደግሞ ከኪሳችሁ አውጡ ቦርሳችሁ ውስጥ እየገባችሁ እሺ አብርሃም ጨርሰሃል ማለት የምትፈልገው ነገር አለ ጨርሻለሁ እኔ የሚፈልጉ ፎሎ ያርጉኝ በውስጥ ያውሩኝ ፋሎ አላደረኩም እመቤትን ጠይቃትና ካለች ከሌለች ሩቲ እናስገባት አሙዬ አለች ምን ታርጊያት ነው አይ እንትና ሊወርድ ነው ኦኬ አብርሃም በቃ እንግዲህ ታጣጣታችን ቶቶዬ ማና ቁጭ በይ አብርሃም ጨርሷል ተጋቢ ኖ እመቤት የኛው ማንሽን አላወኩም ይቅርታ አይነኝ ታስከ እንትን ካለ ሌላኛው ተቀያየራችኋለች ንግስቲቷ ናት ተቀመጥ አሙዬ እንዴት ነሽ እንዴት ናችሁ አለሁልሽ እኔ ናችሁ ብዬ ነው እየሳቁ ነበር በቃ ፈታ በይኝ እኮ ሚዩት ያረኩሽ ሲጮ አብርሃም ጨርሰሃል ለሌላ ሰው ድልስት ዋሉ ጋይስ ችግር የለም ትልቅ ብዙ ይችላል ማዝዬ ግን ቆይ ማርቲ ግን ፋሎ አላደረግሽውም እኮ ፋሎ አድርጊ እንትን ነው እንዴት ነው ያቀው ላይክ እስከምትደርስ እኔ ወደ 45 ገባለሁ ብሎ ፈርት ይሆን አላውቅም ተናላለ አያችሁ እንዴ ትትሻሩቲን አስገቢያት እኔም አልችልም ፕራይቬት ከሆነች ለምን ፕራይቬት አደረገችው ወይስ እሱ አስቸጋሪ ነው የት አለች እሺ ድሬዋ እኮ ደረሳት እንዴት እንደሚያምር ትትሻኔም ደርሰኛል ይቅርታ በጣም ያልከልሻለሁ ዳንቺ ነበር ያምራል አልወደድሽው ነበርሽው አልከፈትኩትም አልለብስኩትም ኧረ ክፈቱትና ደርሱኛል በሉ ደስ ይለኛል እሺ አይ ነው looks good on you so ያምራል በእርግጠኝነት እሺ አብርሃም ጨርሷል አይገርምሽም ማአዚ ዝም ብላ ፎሎ ያደረጓትን አንድ ቀን ሚስት ግን ማአዚ ጋይስ ሳታቁ ፎሎ አታድርጉ እመቤት ስራ ትሰራለች ዲኤም ቬሪያ የሀገር ልብስ ትሸጣለች ልብስ ትሰፋለች ቨርጂኒያ በተለይ ያላችሁ ሀበሾች አሞን ፎሎ አድርጓት አካውንቷ የስራ ነውና ፋሎ የሚያረጉት ታስተካክሏል አንድ ሴት ማዚን ፋሎ አላደረጋትም ጌታ ይመስገን የለበሽው ይልላትሽ አልልክም ያኛውን አሽጌዋለሁ ይሄ እኮ አንቺ አንድ ጊዜ እምቢ አለ ፎሎ አደረገ የሚታወቀው ሁለቱንም ልክልሻለሁ ማለት ነጥቧን ላይ ትነካታለህ ከዛ ያመጣላል የሆነ ሰው ፈልጋለሁ እንደዛ ቱቱዬ በቃ ሊወረዳ በቃ አይ ቲንክ አቡሽ አዲስ ነገር ካለን አቡሽ አንድ ወንድ ፋሎ አድርጎሃል ወንድ ምን ያደርግልኛል በጌታ በኢየሱስ ተጠንቀቅ እኔ ወንድ አልፈልግም እንዳሰብ ሚስት ያጣው ይሄ ስም ይዞ ነው ስሙ ቢቀይረው እንዳሰብ አቡሽ ሲባል ገባችሁ እንትን ነው ላይክ ጩጬ መስለው የልጅ ስም ይመስላል አዎ እንዴ አቡሽ እኔ ራሱ ከተውኩህ ለዛ ነው እንጂ መችታይ ነበር እሺ ምን ላርገ ስሜ ነሽ ተጠቀማለሁ ስሜ መኮንን ነው ያላሳድገህ መቼስ 35 አመቱ በጣም አሪፍ ነው በእናታችሁ ግን ባይዞይ እንትና ደስ ትላለች ዛሬ የምፈልጋት ገብቻ አየዋት ይኸውላችሁ ማዛ ደስ ትላለች በጣም is my type ድሬያ ማዚ ትንሽ 40 ምናምን ፈለገች እንጂ she's my type 35 ሰውንክ ማዚ ነው ራሱ በቃ ጥሩ ሚስት በጣም ደስ የሚል እንትን ነው ማዛን ያገኘ ሰው ታድሏል ወይኔ ጉድ አቡሽ why don't you follow her follow አድርጋትና she needs to know how mature you are እድሜ እኮ just a number አንዳንዴ ወጣት ወንዶችን በጣም ከ40 አመት በላይ የሆነ ማይንድ ሰት አላቸው ስለዚህ why don't you follow her and talk to her ፕሮቴስታንት ነህ አይ ባይዞይ
እንትንም ባልሆነ ጥሩ ፕሮቴስታንት ነው። ወንድምና እህትም እንሆናለን። ያ ችግር ኦኬ የለውም። እንደዛ ነገር የለም። አሁን ወንድምና እህት ፎሎ የሚል ወደ ላድርግ። ገደለው ፎሎ የምትተዋወቃተኝ አድርጊ አሁን ማዚ። እሺ ኢን ተባርካለሁ። ሪሌሽንሽፕ ነው። ያ አክቹዋሊ ያው አንዴ ይኸውላችሁ እዚህ ውስጥ አሁን ከዚህ ቀደም ያገናኟቸው ሰዎች እንትን ባንልም ትዳር የሚለው ነገር ላይ ባንግባባም ግን የሚገርሙ ሰዎች ነው የተዋወቁት አለኝ። እውነቴን ነው የምላችሁና ታወራላችሁ ደግሞ ወይ በአንተ በኩል በሷ በኩል ለአንተ የሚፈለግ ሰው ይኖራል። ምክንያቱም ሴት ናት፣ ጓደኞች ይኖሯታል። በአንተ በኩል ደግሞ በእምነትክ በኩል ወይ ገብቶካል የምታገኝላት ሰው ሊኖር ይችላል። ስለዚህ በመተዋወቅ ነው፣ በትውውቅ ነው። ቶሎ ተደራረቡና አውሩ። ልክ ነው። እዚህ ሀገር ደግሞ ያስፈልጋል ሰው በሰው ነው። በእምነትም አንድ ናችሁ አንቺና እሱ። ገብቶሻል? ቴንኪው አቡሽዬ፣ አመሰግናለሁ። እሺ እሺ። እኔ ግን ያው ጠንካራ አይደለሁም። እሺ ማዚ፣ ኢትስ ኦኬ፣ ጠንካራ ክርስቲያን አይደለሁም። ችግር የለውም። ዋናው እግዚአብሔርን መፍራት ነው። እግዚአብሔር አቡሽ እፈራለሁ ችግር ግን የለም፣ ታጠነክርሃለች እሷን። አንተ ከሆን ጠንካራ ሴት ነው የሚያስፈልግ አንተ ለመጠንከር። እውነት ነው። ያ እናቱ ታች ቁጭ ብዬ ሀሳብ አደርጋለሁ። ዩዘር 89 መጨረሻው አንዱ $130 ነው የኔ ውድ። 120 አለኝ 100ም አለኝ። ትመርጫለሽ። ስልኬን ያዢና 443 250 24 34 ደውይልኝ። በጣም አለን $20 ብትገቢ ከወጣልሽ ወይ ድሪያ ወይ ሽፎን ትወስጃለሽ። እና ቴንኪው አቡሽዬ። ምርጫው አሁን ይሰማሻል ብዬ አስባለሁ። አልተሰማኝም ስላልሽኝ ነው። አንድ ጥያቄ ልጠይቅ። የኔ እናት እኔ አማርኛ መጻፍ አላውቅም ችግር የለም እና ሁልጊዜ አስገቡ ብዬ እንትን ይሰደባሉ። አማርኛ እኔ አነባለሁ ግን መጻፍ ስለማላውቅ ነው። ግና ይሰድቡኛል። ጥሩ አይደለም። እዚህ ነው የተሰደብሽ ወይስ ሌላ ቦታ? እሺ ዩዘርዬ በቃ ያዥው ስልኬን ይኸው ልስጥሽ። እሺ አሁን እህቴ ምን ልታዘዝ ታዲያ? ይሰድቡሻል ኮመንት ላይ እና መልእክት ላስተላልፍ እንዳሰድቧት ብዬ ወይስ ምንድን ነው? ኧረ ቱቱዬ እዚህ ጋር ይሳደቡ እንዴ? ሌላ ቦታ ይሆናልኝ። ለምን በእንግሊዘኛ ጽፊም ወይም አንድ ቁጥር ብጽፍ ምን ያግዘኛል? እሺ ውዴ ምን እኮ አንድ ቁጥር ማለት የኔ ቆንጆ አንድ ቁጥር ማለት አስገቡኝ ማለት ነው። ሁሉ ቤት እኮ ነው አንድ ቁጥር የሚባለው ምናምን። ግና ሲሰድቡኝ ምናምን አታግዙኝም፣ ይሰድቡኛል። ግና አልገባኝም። ምንድን ነው አሁን ፖይንትሽ ምንድን ነው? አልገባኝም። እኔ ባልፈልጌ ታንክ ዩ ሶ ባልፈልጌ ብለው ስትጽፊ ባልፈልጋለሁ ብለሽ ስትጽፊ ይሰድቡሻል። ባልብዬ አልጻፍኩኝም። ለምንድን ነው አማርኛ መጻፍ አልችልም? ቦሌ ብለሽ ነው የጻፍሽው? ባለ ማለት በምን ሳቁ እንትን አንድ ቁጥር ጥፋለሁ። እኔ ትንሽ ነው አማርኛ። ችግር የለውም ማሪ። አሁን ያው ተረዱሽ፣ አስገቡሽ። እንደይላት ምን ቋንቋሽ ንገራቸው፣ መስፈርትሽን ንገራቸው። አሁን ችግር የለውም ማሪ። ጡት አስገብታሻለች፣ ችግርሽ ይፈታል። ይፈታል። ተወጋ ያኛው ቱትዬ የተሳሳተ ቤት ስለነበረች ነው። አንቺ የተሳሳተ ቤት ስለነበረች ነው። ትክክለኛው ይሄ ቤት ነው። እዚህ ነው መምጣት ያለብሽ። ደግሞ ቲክቶክ ላይ ስትመጪ ሁሉም ሰው ጤነኛ አይደለም። ሁላችን እናቶች ሁሉ እየተሰደብን ነው። ጥማት ያዥ የኔ ውድ አይክፋሽ። ሰው ያለውን ነው የሚሰጠው። ውስጡ መልካም ነገር ያለ ያንን ነው የሚያወጣው። ስለዚህ ምንም ተሳደበ ማለት አንቺን አይገልጽሽም፣ እሱ ራሱን ነው የገለጸው። ስለዚህ አሁን አንቺ ወደ ገደለው ትዳር ፈልገሽ ነው ራስሽን አስተዋውቂ። ታያቸው። እሺ እኔ 33 ዓመቴ። እሺ የኔ ውድ የት ነው የምትኖሪው? አሁን እስራኤል ነኝ፣ ግን ወደ ኢትዮጵያ ልሄድ ነው። ኦኬ አሁን እስራኤል ነው የምትኖሪ። ወደ ኢትዮጵያ ጠቅለለሽ ነው የምትገቢው ወይስ ትመለሻለሽ? ለረፍት ነው? ሁሉንም ተመጭሽ እስከ መጨረሻው ሀገር ቤት ልትገቢ ነው። እሺ እድሜሽ ስንት ነው? ስምሽ ማን እንበል? ገመነሽ
ገበያነሽ እድሜሽ ስንት ነው? 33 እድሜሽ 33። ስሟ ገበያነሽ ነው። የምትኖረው አሁን እስራኤል ነው። ወደ ኢትዮጵያ ልትገባ ነው እስከ መጨረሻው ጠቅለላ። ልጆች አሉሽ? አንዲት አለችኝ፣ ቤት አለኝ ኢትዮጵያ። አንድ ልጅ አለሽ? አንድ ልጅ አለች። ገበያነሽ ስለ ንብረትሽ አታውሪ እዚህ ጋር እሺ። እኔ ቆንጆ ዝም ብለሽ ስለ መስፈርትሽ ብቻ ተናገሪ። ስለምትጠይቀኝ እኮ ነው። አልጠየኩሽም የኔ መቤት። ቤት አለሽ ሳይሆን ልጅ አልጠየቅሽ። ልጅ አለሽ ያልኩት። እሺ ምክንያቱም ንብረት አልጠይቅም እኔ እዚህ ጋር። እሺ ምንድነው ብዙ እሺ ላስረዳሽ የኔ እናት። እዚህ ጋር በጣም መልካም ሰዎች አሉ፣ የዛኔ ያህልም ደግሞ መጥፎ ሰዎች አሉ። ሰውን እዚህ ጋር ለማጭበርበር የሚቀመጡ ሰዎች አሉ። አንቺን ይመጣና ባል ሚስት እንደሚፈልግ ሆኖ ይቀርብሽና አንቺን ነገር ካጠና በኋላ የማይሆን ነገር ውስጥ የሚከቱሽ ሰዎች አሉ። እሱን ጥንቃቄ አድርጊ። ምናልባት የቲክታክ ያለው ነገር ካልገባሽ ብዬ ነው እና ለዛ ነው የምነግርሽ። ንብረት አልጠይቅም። ብዙ ጊዜ ምንድነው የምትሰሩት ምናምን አልፎ አልፎ ካልሆነ አልጠይቅም፣ ለእናንተ ደህንነት ብዬ ማለት ነው። አንድ ልጅ አለሽ ኢትዮጵያ። ምን አይነት የትዳር አጋር ነው የምትፈልጊው? አዝና አለች ኢትዮጵያ አይደለች፣ አንቺ ጋር ናት። እሺ ስንት አመቷ ነው ልጅሽ? 4 አመቷ። 4 አመቷ። እሺ ምንድን ነው መስፈርትሽ? ምን አይነት ባል ቢኖርሽ ነው የምትፈልጊው የምትመኚው? እኔ እንደኔ ዙሩ ሰራተኛ፣ ታማኝ፣ እድሜው በጣም የምፈልገው ታማኝ ሰው ነው የምፈልገው። እድሜው እስከ 39። እድሜው እስከ 39። እንዳንቺ ልጅ ቢኖረው ከዚህ ቀደም ትዳር ይዞ የፈታ ቢሆን ትቀበያዋለሽ? እቀበላለሁ። ለምን እኔም ትዳር ነበረ። ኦኬ። ሃይማኖት መጠየቅ ይቻላል? እምነትሽ ምንድን ነው? የምታምኚው እምነት? እስራኤል ጂውሽ ነሽ? አዎ ጂውሽ ነው። ስለዚህ እንዳንቺ መሆን አለበት እሱም እምነቱ። አሁን የልጅቷ አባት ኤርትራዊ ነው። ኦኬ። እኔ ምንም እንትን አይለኝም፣ አይረብሽም። ኦኬ፣ አይረብሻትም። እየሰማችሁ ነው እንግዲህ እኩል እየሰማ ነው። ፎሎ የምታረጓት ያለው ነገር ሰምታችኋል። ልጅ ቢኖርህም ባይኖርህም ግድ ይላል። ከየት ነው የምትፈልጊው? ገበያነሽ ከኢትዮጵያ ከእስራኤል? ከእስራኤል ቢሆን ይመቻል። ከኢትዮጵያ ምንም እንትን ይለኝ፣ ምንም ችግር የለበት። ከኢትዮጵያ ቢሆን ችግር የለውም። ኢትዮጵያ የምትሄጂው ለመኖር ከሆነ እዛው አትሊስት ያለ ሰው ቋንቋውንም እንዳስተምርሽ በቅርብ አካባቢ ያለ የምታጠኙ ሰው ቢሆን መልካም ነው። አይ የሃይማኖት ክራይቴሪያ ካለሽ ደግሞ የምትኖርበት አካባቢ በአንድ አካባቢ ያለ ሰው ብትመርጪ የተመረጠ ይሆናል። ግን አንቺ እሱ ላይ ጣጣ ያለብሽ አይመስለኝም። ይሄ አይደለም እንትን እኮ ነው፣ እምነት ነው የሚባለው። እምነት ነው። እምነት ስትል ታማኝ የሆነ ወንድ ነው የምትፈልገው። በቃ ታማኝ ለምን እኔ እንደዚህ ብዬ መናገር አልፈልግም እዚህ። አዎ እሺ፣ ገብቶናል። ለአንቺ ደህንነት ጥሩ ካልሆነ አትናገሪ። እሺ ዝም በይ በቃ። በውስጥ አውሪያቸው፣ ለሚመጣልሽ ሰው በውስጥ ተናገሪ። እንደዛ ነው የሚሻለው። እሺ ይጎዳኛል ብለሽ ያሰብሽውን ነገር አትናገሪ የኔ እናት። እሺ ገበያነሽ ደግሞ ቪዲዮ ከአንገት በላይ ነው መክፈት ያለብሽ፣ ከአንገት በታች አይፈቀድም። እሺ እንዳትታለይ። አልገባኝም። ተንኮሉን የምታውቁ አልመሰለኝም ገበያነሽ። አይ አሁን ለምሳሌ ገበያነሽ የኔ ቆንጆ የሆነ ሰው ተመችቶሽ የምትፈልጊው አይነት ሰው መስሎ ቀርቦሽ
ቪዲዮ ክፈችና ብሎ የማይታይ ነገር አሳይኝ ቢልሽ እንዳታሳይ። አንቺ ቆይ መጀመሪያ ነገር ልንገርሽ። ከአሁን በፊት እኔ ልንገርሽ፣ እኔ በጣም ጥሩ ሰው ነኝ። ብዙ ጊዜ ጠበል ሄጄ ነበረ። የበሉ ሰዎች አውቃለሁ። በኔ ብር አሁን አሜሪካ ቁጭ ብሎ እየደነሰ ነው ያለው። በኔ ብር ማለት ነው። ፐርሰናል የሆነ ነገር አትናገር እሺ፣ አጎል እንዳትሆን። አይ በደፈናው ነው አሁን የተናገር ግልጽ እስካልሆነ ድረስ አገባኝ። ምንድን ያውቃሉ ሁሉ ኢትዮጵያ አሁን እህትቱን ባመጣት ምናምን ትናገራለች። ምንም አያገባኝም። ኢትስ ኦኬ ለኛ አያስፈልገንም። ለአንቺ ደህንነትም ጥሩ አይሆንም። እሺ አይ እሷ ማዚ እያስረዳቻለችው እኮ ከአሁን በፊት ስለደረሰባት ያው የቋንቋ ችግር ስላለ ነው እንጂ አሁን በፊት ስለደረሰባት ያሳለፍኩት ህይወት ነው ለማለት ፈልጋ ነው። እሷ ሲወሽ ሳይ እኔ ተረድቻታለሁ። አሁን ምን መሰለሽ ማዚ፣ የማርቲ ስጋት እኔ አሁን እንደተረዳኋት በጣም የዋህ ልጅ ናት። ተንኮል ነገር ዝም ብለሽ ታውቃል አይመስለኝም። እና አሚን ሞር በተቻለ መጠን እስቲ ንገሪያት እንትን እንዲሆንላት። አዎ እኔም የሰጋሁት እሱን ነው በቃ። ምክንያቱም የእውነት ታማኝ መስለው ቀርበው ዲሲቭ የሚያደርጉ ሰዎች ስላሉ ሁለተኛ እንዳትጎዳ ነው አሁን እየነገርኳት ያለ። አይ እንትናቸው ነው ቋንቋቸው የነሱ የሆነ እንትን ነው። አንዲት ልጅ ስማርት የሆነች ልጅ አለች ግን ስታወራ የሆነ ምንም የማታውቅ ነው የምትመስል እና እዛው እንትናቸው የቋንቋ ችግር ነው እንጂ ጎበዝ ናት የምትናገረው። እና ግን እነሱም እንደሚሉሽ እኔ ሆንሻለሁ እኔ ወድሻለሁ ብሎ ቤትሽን አሽጦ እንዲህ ብሎ ጎል እንዳያስገባሽ ነው የሚሉሽ። ገቢያነሽ ከገባሽ ማለት ነው። እሺ የከዳኝን ፎቶ ልስደድልሽ? አይቻልም ነው የኔ ቆንጆ ነው። እኔ እሱ እኮ አልከዳኝም፣ በብር እኮ አልከዳኝም። እሱ እኮ ምሽታ ገብቶ ከአሁን በፊት ምናምን ማለት ነው አግዥኝና ምናምን በእንትን በጋዜጣ ወጣ ምናምን አሳየኝ። እኔ ከእናቴ ጋር ሄጄ ኢትዮጵያ ምናምን ማለት ነው ሄጄ እንዳጋጣሚ አገኘሁት። እንትን ታክሲ ምናምን ይሰራል ከዛ ሰጠኝ ምናምን። እሷ ደግሞ እንዳጋጣሚ ደግሞ እዚህ ሰፈር ምትኖር ናት። ከዛ እንደዚህ ብዬ ስነግረው አውቃታለሁ ምናምን ብዬ ነገርኩት ሁሉን ነገር። እናቴ ያገዘችው ምናምን። አሁን እግዚአብሔር የተመሰገነ ይሁን። እሷን በጋዜጣ ወጣው ምናምን። እሷ አሁን አሜሪካ ቁጭ ብሎ ያለ ነው። እሷ ግና ሂደው ማለት ነው መካድ ምን ሰው እኔ መካድ እኮ አንዳንድ ጊዜ ምንድነው መካድ? ምንድነው መካድ? ገበያነሽ አሁን ሌላ ታሪክ ውስጥ ገባን፣ ሌላ ዓለም ውስጥ ገባን። እሺ በቃ ይኸውልሽ ውዴ፣ አሁን የኛ ስጋት ያንቺን የኋላ ታሪክ ለመስማት ሳይሆን ከዚህ በኋላ እንዳትጎጂ ነው። የዋስ ለመሰልሽ ነው። እና እንደገና ደግሞ እንደዚህ ከሆነ በጣም ነው ረጅም ሰዓት ነው የሚፈጅብን። እና ከዚህ በኋላ ስላለው ተጠንቀቂ። እኔ የሰውን የግለሰብ ታሪክ መስማት አልፈልግም እዚህ። በቃ አንቺ ከስተትሽ ምናልባት እሱ ሸውዶች ሊሆን ይችላል ወይ ከስተትሽ ተምረሽ እኛ የዋህነትሽ ስለገባን እንዳትሸወጂ። መጥፎ ሰዎች አሉ ባለሳ ነው። ገብቶሻል? ስላቋረጥኩሽ ይቅርታ። አለበለዚያ ሌላ ፍትህ ውስጥ ነው መንገባው። ከባለፈው ስተትሽ እንድትማሪ ነው። እሺ ከባለፈው ስተትሽ እንድትማሪ ተመሪያለሁ እኮ ተመሪያለሁ። በቃ ጀግና ቀጥይበት። በዚሁ ቀጥይ። የተወሰነ ሰዎች ፋሎ አድርገውሻል። ሚዩት አድርጊና ለሌላ ሰው እድል እንስጥ ደግሞ። ቴንክ ዩ ኔ ቆንጆ። እሺ አመሰግናለሁ። እሺ ሬድ ገብተሃል። ብናድር ነው እኮ ከዛ ካይስ
ሰላም እንዴ ሰላም። አንድ ሽፎን ሳትቆርጥ ይኸውልሽ ቱትዬ አሁን ምን ታደርጊያለሽ? ሪድን እናስተናግድና ከዛ በኋላ እጣ እንትን እንላለን። እሺ ችግር የለውም አለን ሰዓት አለን። እሺ ቀጥል ሬድ። ያ ሰላም ሰላም፣ እንዴት ናችሁ? እንዴት ነህ? ማነህ ኮይ እግዚአብሔር ይመስገን። ሬድ ከዚህ ቀደም ገብተህ ነበረ። ጉዱዬ ደህና ነህ? ሰላም አላልኩክም አሁን ስለገባ ጉዱ ታይን እንኳን አግኝተታለሁ። ቀጥል ሬድ። ያ ሬድ እባላለሁ፣ የሚኖረው ዩኤስ ነው። ዳር ትንሽ ድምፅህን ከፍ አድርግ። እኔ አማርኛ ላስተምራት፣ እሷ ሂብሩ ታስተምር። ፎሎ አድርጋትና ተነጋገሩ። ደስ ይላል። መልካም ሀሳብ ነው። በዛም ሌላ ነገር ትማማራላችሁ። እሺ ቀጥል ወንድሜ። የምኖረው ዩኤስ ነው። የምፈልጋት ሴት ከዩኤስ የሆነች እድሜዋ ከ26 እስከ 35 የሆነች የኔ እድሜ 40 ነው እና የወለደች ቢሆን ችግር የለውም። አንድ ልጅ አላት፣ እኔም አንድ ልጅ ስላለኝ ማለት ነው። አጣደፍከኝ እኮ። እድሜክ ስንት ነው? 46 ሃይማኖት ወደ ገደለው ሃይማኖት ኦርቶዶክስ ባመር እንዴ ምን ነው ማለት I'm sorry I didn't mean it that way። ወይኔ ውድም ይቅርታ አድርግልኝ። ግን ከጎን ያለችው ቸከስ እንድትመቻችሁ ብዬ ነበረ። የሃይማኖት ልዩነት ስላለ ነው፣ ለዛ ነው። ይቅርታ አድርግልኝ። እሺ የት ሴት ነው ያለኸው? እኔ አሁን ቴነሲ ነኝ ያለሁት። ቴነሲ። እሺ ገባኛለች እኮ ያራዳ ልጅ ናት ሪዝታ። እሺ ቴነሲን ያለው ንገረን እስቲ ስለሷ፣ ስለ ወደፊት ትዳር አጋር መስፈርትህን ንገረን። ምን አይነት ሚስት ትሆን ነው? እኔ መልካም ሴት የሆነች ሰራተኛ፣ ጎበዝ የሆነች ሴት፣ ለትምህርት በቃ ያላት ፍላጎት በጣም በቃ ጎበዝ የሆነች የተማረች ቢሆን ይመረጣል። ኦኬ አንተ እንዴት ነህ በትምህርቱ ላይ? ወይም ደግሞ ለመማር ፍላጎት ያላት። እኔ ኦልሬዲ ባችለር ይያለሁ፣ አሁን ሁለተኛ ዲግሪ ነው የሰራው ነው። ያ ኦኬ እንደዛ ነው የምትፈልገው? በዚህ ድምፅማ ሁሉን ሴት ነው የምታማልለው። እስኪ አውራ ጥሩ አድርገህ። እኔም ልለው ነበር። አይገርምም? መስፈርቱ ትንሽ እንትን አለኝ እንጂ ድምፁ ሌላ ታሪክ ነው። ግን አላወራም። ድምፅ ከፍ ነበር። አይገርምም? መስፈርቱ ትንሽ እንትን አለኝ እንጂ ድምፁ ሌላ ታሪክ ነው። ግን አላወራም። ድምፅ ከፍ ይበል። ያው እኔም እኮ ያልኩት እስኪ ሞራ አውራ እንዲሁ ይሄን የመሰለ ድምፅ ይዘህ አንጎራጉራለህ። ሬድ ግን ፍሬንድ ነን። በምን ግን ጓደኛ እንደሆነን አላውቅም። ያ ፍሬንድ ነን እኔና አንቺ። ቢካዝ ከዚህ በፊት ገብቼ ነበር፣ ፎሎ አድርገሽኛል። ለዛ ነው። ኦኬ ያ ሶ አልተሳካም። እሺ ከውጪ ከዩኤስ ውጪ ያሉ እህቶች ናቸው ፎሎ ያደረጉኝ በዛን ወቅት። እኔ ደግሞ ላይክ አውት ኦፍ ስቴት ከዩኤስ ውጪ በጣም ስለሚከብደኝ እናረታቸው ታፍ እናረጋቸው። ግን የተወሰኑ ሰዎች ፎሎ አድርገው ነው ይዛል። ካለህበት ውጪ ነው? ያ ካለሁበት አሚን ላይክ ከዩኤስ ውጪ የሆኑ እህቶች ፎሎ ያደረጉኝ ነው። ላይክ አረብ ሀገር፣ ዩሮፕ። ድምፅህ ግን ይረብሻል። ምን አይደለም። ኦ ሶሪ ብዬ ነው ብሉ የሚዩት አድርግ እየነዳ ስለሆነ ድምፁ የሚያምር ወንድ መልኩ አያምርም። እኔ እኮ መልኩ ታጥቦ አይጠጣ። ምን አገባን እኛ? ምን አገባን? ስለ መልክ አላወራን፣ ስለ ድምፅ ነው ያወራን። እዚህ ላይ እንደውም አንተ ወንድ ነህ፣ ምን አገባ? እኔ ምንም ችግር የለብኝ። የፈለጉት ነገር ኮመንት ማድረግ ይችላሉ፣ ጣጣ የለኝም። ሶ እኔ የምፈልጋት ሴት ዩኤስ የሆነች ብቻ ነው የምፈልገው። እስቲ ንገራት፣ እንደዚህ ንገራት። ስለአንተ ነግረሃታል? እኔ በቃ መልካም ሴት፣ ትሁት ሴት ደስ ይለኛል።
ብዙ ማታወራ ማትለፈልፍ ሴት በራሷ ኮንፊደንስ ያላት ሴት ደስ ይለኛል። እና ለትምህርት ያላት ሞቲቬሽን በጣም በቃ ጥሩ የሆነ ሴት ደስ ይለኛል። ወይም ደግሞ ለማወቅ የምጥር ሴት ደስ ይለኛል። እና ፋሚሊ ቢል ለማድረግ ነው አሁን ፈልገው ቢካዝ ራይት ታይም ስለሆነ እኔ ሬዲ ነኝ። ያ ያ ሶ ይህን ይመስላል እንግዲህ ያው ዩኤስ ያላችሁ እህቶች ፎሎ አድርጉኝ እና እናውራ ለስቶክ ከዛ ለሲ እንግዲህ በሚፈጠረው ነገር እንግዲህ እግዚአብሔር ያውቃል። which one is የኔ የጎኔ ምንድነው የሚባለው ግራጎኔን እንግዲህ ላገኝ ይችላለሁ በዚህ አጋጣሚ ትክክል። እሺ መስፈርት አለ? የቁመት የክብደት ከሴት ልጅ ውበት የምን አድናቂ ነው? ቀለል አድርገህ ንገረን። ቁመት በቃ ላይክ በጣም አጭር ባትሆን ደስ ይለኛል። ሰውነት አትሌቲክ የሆነ ሴት ደስ ይለኛል። ራሷ የምትጠብቅ ሴት ደስ ይለኛል። መልክ ምናምን ምንም ኢሹ የለብኝም። አንተ እንዴት ነህ? ረጅም ነህ? አጭር ነህ? ጸይም ነህ? ቀይ ነህ? እኔ 5'10" ነኝ። ዌይት 175 ፓውንድ ነው። ፕሮፖርሽናል ቱቱዬ ወይ ማሩ እድሜ ሬንጅ ጠይቀሻል ለወደፊቱ ባለቤቱ? ስንት ነው ንገሩናል። ስንት ነው እድሜ የምትፈልገው? አልሰማሁም። የኔ ያንተ የትዳር አጋር 26 እስከ 35 ቢሆን 26 እስከ 35 አቶ ኤሊፋል ካጨራሽ ብሉ ከ26 እስከ 35 እድሜ ክልል ላይ ያለሽ ሃይማኖትሽ ኦርቶዶክስ ነዋሪነትሽ አሜሪካ የሆነ የተማርሽ ወይም ለመማር ፍላጎት ያለሽ ውድ እህቴ። አይ የሃይማኖት ነገር አልሽ እንዴው? አይ ማለት በሃይማኖት ግዴታ ሪስትሪክት ነህ? not that much actually. I'm a Christian. You're not? Can you already have a kid, right? You have a son? Yeah, I have a son. Oh, okay. And now 2 years flex ማድረግ 35 አልክ ወደ 37 ምናምን ታጣገዋል። እስከ 38 ችግር የለውም። as long as ከማገባ ሴት at least 2 kids ይፈልጋለሁ። ከማን ጋር አስበሽው ነው? እሱ ሁለት ማዚ ነው። ማዚ አሪፍ ቸከስ ነበር ረጋ ያለች። ማዚ እኮ ግዴታ እንትን የሆነ ብላለች ፕሮቴስታንት። Oh, that's right. Bummer. ማዚ እነቴ Oh, I try to make a matchmaker. እኔ ያለው ለማዚ ፕሮቴስታንት ኮኔት ትንሽ ዘግይ ሄደች እኮ ካለች ማዚዬ ፋሎ አድርጊው። እድሜ ስንት ነው? እሷ የምትፈልገው ከ45 በላይ ነው። ከ45 በላይ ኮኔ ጥርብ ያው የሪድ ኤክሰፕሽናል ይሆናል የሚለውን ነገር ነው። we are trying to make it exceptional. ከ45 በላይ ኮኔ ጥርብ እንዴት ነው? ቆይ አንተ ነው እሷ የምትፈልገው ነው እኮ that's her መስፈርት። እሷ የምትፈልገው ከ45 በላይ ነው። እኔ ከ45 በታች ግን ሪድ ጋር እኔ አሁን ኤክሰፕሽናል እንሰራ ነበረ ግን እኔ ከ45 በታች ነው። እሷ ከ45 በላይ አልቻለም። እኔ ከ45 በታች ነው። ያው መስፈርት ነው 34 ደግሞ እኮ ሴቶቹ ከ40 በላይ ነው የሚሉት። እንዴት ደርበን ደምረን ነው ነው እንደው ፕሮቴስታንት ነህ? አዎ እንደምንም ታጠጋጋዋለች። ደግሞ ከ40 በላይ አለች። አዎ ለማአዚ ነው ደግሞ 10 አመት ኩገር ልትወይ ኩገር ነው ኩገር አለች። አይ ሚን የሷ ምርጫ ከሆነ if that's your exception ችግር የለውም። I think age is a number, to be honest.
ዋናው መግባባትና አንደርስታንዲንግ ነው ብዬ ነው የማምነው። አይ ምን እንደሆነ ታውቂያለሽ? ኤጂሲ ነበር አይ ነው አንደርስታንድ ምን እንደሆነ ታውቂያለሽ? እኔ እውነቱን ነው ማርቲ። እሺ ሬድ እኔ መስፈርቱን አላሟላለትም። እኔ ያንቺን መስፈርት እኮ በድብቅ አረግሽው። እኔ ዩኤስ ታዲያ እንዴት አድርጌ ኔጎሺዬት ላድርግልሽ? እኮ ዩኤስ መሆን አለበት። አይ መስፈርቴ ላልናገር የፈለኩት አንደኛ እሱ ከበቃ ከአሜሪካ ንቅንቅ አልልም አለ። እኔም እንደዚያው ከአሜሪካ ንቅንቅ አለ። አይ ሪድም እኮ ያው ሪድ ልንገርሽ እኔ እውነቱን ልንገርሽ ገና ወርቀቴን አላገኘሁም። ስለዚህ ነው ከአሜሪካ ንቅንቅ አለ። በቃ ሀቅ ነው። ፕሮሰስ ላይ ነው ያገኛል። ሞክሼ የሪድ ሪስትሪክትሊ ኢን ዩኤስ ነው ያለው። ዩሮፕ፣ ካናዳ በቃ ሪስትሪክቲቭ ልንገርሽ ሪስትሪክቲቭ አረብ አልፈለግም። አቢ ነህ አይደል? አቢ በሚል ነው የምትመጣ ነበረ። ሪስትሪክት ዩኤስኤ ሲባል እንትን ነው። ሪስትሪክት ዩኤስኤ ሲባል ብዙ ጊዜ ያው ወርቀት የለንም። ዳስ ሪዝን ዳስ ሪዝን ነው። ይሄን ማመን አለባችሁ። ምንም መዋሸት ማስቀየስ ምናምን የሚባል ነገር የትም አይደርስም። በፊት እኮ ሳድቅ እኮ የሆነ የአውሮፓ ሀገር መግባት እኮ አይቀርም። አይመለከተኝም እሱ እኔ እውነታውን ነው ነገር። ኧረ እኔ እኮ መስፈርቴ እንትና ነው አንተን አይደለም። ሶሪ የኔ 34 ወንድም የት ነው ያለው አንተ? ዩኤስኤ ነው። አንተ ሪስትሪክት አድርገሃል። ሰላም አልኩህ እኮ። ወይኔ ጎዳችሁ ግን ዩኤስኤ ያላችሁ ወንዶች ግን ከ30 በታች ሴቶች ታገኙ ይሆን? እኔ ጥያቄ ያደረብኝ እኔ ቱካን ስለመወዳት ነው እንደዚህ ማውራሽ ግልጽ እውነት ነው። አቢ አካውንት ክን ለምንድን ነው ቀይረህ የመጣኸው? ቆይ አሁን ያልገባኝ ነገር እኔ አሁን ያንተ ድምጽ ይጠፋኛል። ቢጠፋኝ ቱካን በጣም ነው መወዳት። ለምንድን ነው አካውንት የምቀይረው? ለምንድን ነው የማመልሰው? መልስ በትክክል የማመልሰው ለምንድን ነው? ጋይስ 50 ሺህ ማስገባት ቱካን በጣም ነው መወዳት ማቃት። ያው እኔ ትዳር ፈልጋለሁ። ምን ያገናኘው ካንተ ትዳር መፈለግ ጋር የኔ መውደድ እና አንተ ትዳር መፈለግ? ሪስፔክት እኮ ነው። የሚጋጩ ነገሮች ናቸው እኮ። አሁን አንተ አካውንትን ቀይረ እኔ ማላቀ መስሎሃል ነው? አልቀየርኩኝም ቆንጆዬ። ኧረ ቆንጆ ግን ነው ረድ ቃላትን አስተካክል። ቱቱ ተረጋጊ። ቆይ አንዴ ተረጋጋ። አንተ ተረጋጋ። ቃላትን ካላስተካክል ትፈጠፈጣለህ። that's the rule of this house። ተመልሰህ አብር ተነቅለሃል። በሰላም ተነቅለሃል። በራስህ አካውንትና ችመትና ፈልጎ ነው የተነቀለው በራሱ ውዴታ። ሚስት ልትፈልግ መጣ። ቱቱካን ወዳታለሁ። ቱቱካን ምንድን ነው አልገባኝም። እሺ እናንተ ሂዱ። በራስህ አካውንትና አቢ እኮ ነው ኤሊፋ ወክሽው ሩታ ማናት ማርቲ ራሱ እንዴት እንደረሳችሁ የሆነ ቀን እኮ ስናወራ ነበረ እኮ $20 ላክትላክ $20 ዕጣ ገባ ብዬው ነበረ። አካውንቱን ቀይሮ መጣ። ለምንድን ነው የሚያጭበረብረው? መቼ አታውቃለሁ እንዴ $20 የሚያጭበረብረን መች አጣንና አቡሽ ሸርተው አይደል ግዛ ላይ አንድ ማን ነበረ ስሙ? አሁን አንተ ተደገምክ። እሺ ደውልዬ እንዴት ነህ? ሰላም ብያለሁ። አላቋርጥም ብያለሁ። ችግር የለውም። አንተ እኮ እንደዚህ ነህ። ደወል። ካሁን በኋላ ግን እኔ እጣ ስገባ ደወል። ኖ እኔ እጣ ስገባ አንተ ነው ቁጥሬን የምትመርጠው። አይ እኔ ከፈርኩ ጥሩ ደውል ነው። እኔ ከፍዬ አንተ ቁጥሬን ትመርጥልኛለህ። አትኩቱ ብሩም የኔ መሆን አለ። አሁን እኮ ረሳሽው ና ዛሬ ሁሉም እንዳላጨናንቃቸው ብዬ ነው። ወይ አንድ ቀን ይረፉ ብዬ ነው። አዲስ ሰው አልታየኝም። ስንትስ ምን ቆርጠሻለሁ? ምን ጀምረሻል? አልጀመርንም። ዛሬ ዝም ብለን የተጫወት ነው። ሹፎን ባይሆን በቃ ካሁን በኋላ ኢዮሃ ዋሬቨር እናስተናግድና ሽፎን ባይሆን እንስራ። አዎ እዚህ ያለነው ሽፎን እንሰራለን። ቆይ አዲስ ሰው ካልሆነ እንኳን አዲስ የሚፈልግ ሰው እጣውን ፈልገዋለሁ ብሎ የሚገባ ታፕ የለም። እኔም እየሰራው ስለነበር
እንደዛ ከሆነ ቱትዬ በመሀል መሀል አስታውሻቸው አይወድም የገባ $20 የኔ ፍቅሮች $20 ሽፎን እጣ ግቡ። ድሬ አለ ዝም ብሎ ሚስት ወይ ባል ብቻ አይደለም። እኔም ባል ፈልጋለሁ። ይሄው $20 ገባ። ሁሉም የሚያማምሩ ሽፎኖች አሉ። መጣ ያውቃል። ሽፎንም አለኝ ቆንጆ ቆንጆ ሽፎኖች ጋይስ። ቱቱ ወይ 7 ዓመት የለም አለ እሱን አስቀምጬልሻለሁ። እና ሽፎን አለኝ በመሀል ላሳያችሁ። ጋብቻችን ፕሮግራሙ ይቀጥላል። ቆንጆ ቆንጆ አሉ። ድሬ አለኝ። አዎ እነትማ ግድ ይላል። አንዳንድማ ዝም ብላ ቁጭ ብላ የሚፈልግ እጣውን ፈልገዋለሁኝ ብሎ መግባት የሚፈልግ ሰው ይግባ። እናንተ መግባት ከሚጠበቅባችሁ በላይ ገብታችኋል ጋይስ። እና ምርጥ አስመረጣችኋለሁ። እኔ ካሁን በኋላ የምቆርጠው ቁጥር ምን ይሆናል መሰለሽ? 7 ደግሞ እንዳትቀስሙ 524 ነው በቃ 7-5-24 ቆረጥልኝ። 7-5-24 ቆረጥልኝ። አይመጣም አንቺ ተበላሽ። No, that's my number. I claim it first. መስረቅ አትችይም። 7-5-24 7-5-24 ለቀማ ለምን አሁን ጋር ብሆን ልብሶቹን የምጨርሳቸው ነበር የሚመስለኝ። እነዛ ሰዎች እኮ ናቸው የላክሽ ስልክ የሰጠሽ። አስገባው እጃችሁ ይባረክ። ኧረ ሽፎን ገዝተው ያውቃሉ ብለሽ ነው? መጥቶላችኋል። ሁለቱን ካልሆነ 100 ብር አንዱን ነው ወይ? እንግላንድ ውስጥ ሙስሊም ሴት ካለ ያፈላጊ ነኝ። እድሜ 27 በ27 ዓመት አግብታ ልታሳድግህ ነው። አሙዬ አልወሰዱም የጉራጌውን ልብስ? አይ ሁለቱን 100 ብር ካልሆነ እነዛ ወፋፍራም ያልሻቸው። ዋው እንዴ ሌላ ስቴት እኮ ነው ኢቭን ያሉት። እንዴት ይሆናል? that's a rip-off ራሱ ኢትዮጵያ $50 እስከ አሁን ራሱ በዲኤችኤል ቢያስመጡ ለዲኤችኤል ኢትዮጵያ ይከፍላሉ፣ እዚህ ሲቀበሉ ይከፍላሉ። ለመላኪያና ለመቀበያ it's more than $70 ምንድነው የሚያወሩት? I think $100 is a bargain። ለዛውም ሻሹን ሹራቡን ሽፎኑ ደግሞ የኔ ሽፎን ነው። yeah it's a bargain to be honest $100 በአሁኑ ሰዓት ማለት ነው። ድሮ ያስመጡታልና በጣም ይገርመኛል። የሆነ አርክ በርካሽ የሚሸጧሉ በፊት ያስመጡት ነው መሰለኝ። እንዴት አዋጣው? አይደለም ቱቱዬ አሁን ይኸውልሽ ሽፎን እንደዛ ሳይሆን ማለት ነው። ሽፎን አሁን ተሻሽሎ ነው የሚሰፋ። ልብስ ሰፊዎችም ማሻሽለዋል። አሁን ከምታመጩ ጋር እኩል አይደለም። አሁን 6 ያርድ ነው የሚሰራ። በፊት እኔም በ3 ያርድ ራሴ ስሰፋው ነበር። በ4 ያርድ ይሰራል። ያን ሰው አያገናዝብ 6 ሜትር ማለት ነው። ሆስተስ በርካሽ ማምጣቱን ትቶ እቃ ማውጣቱን በተው መስረቁን ያወጣል። ያያቻው እንዴ ወይ ጎዳዛው ነው። እኔ አንድ ቀሚስ ጠፍቶኛል፣ የት እንደጠፋ ግን አላውቅም። ሰሞን ራሱ ብታይ ማለት ነው ፎቶ ልለጥፍብህ ነው ብዬ ስለው አንዱን ሽፎን አመጣው፣ አንዱን ወሰደ። መብርሃን እግዚአብሔር ፎቶ መለጠፍ እድሜውን ይርዘም። ጋይስ 50 ሺህ እናስገባው ፕሊዝ፣ በርቱ። ኮፒ ሊንክም አድርጉ። እስከዛ ትዳር ፈላጊዎች ምርጫችሁ ከስር ጻፉ። የኔ አዳም ግን ዛሬ የት ሄደው ነው? አንድ አዳም አላገኘሁም። ያሳዝናል። ለኔም 7 ዓመት ከመጣንሽ 7 ዓመት ተመህረቱ ነው። 7 ዓመት የሆናቸው ባሻ ወይ የኔው ባሻ እስከሚመጡ ሞክሼ አጋቢስኪ you have Johannes on top of your head and then Ruti ጎንጋ we have ኢየሱስም ኮኔክት አይኝም በጨለማ ወክ ያርኩስ ነው። ቅድሙ ልጅ ግን ቤተሰብ እንትን ብሎኛል። መመከር እንትን ይላል። የትኛው አላሳዘነኝም። እናቴ እያለ ገና እናቱ ጉያ ሳይወጣ ስራ ሳይወጣ ከእናቴ ጋር እየኖርኩ ነው ያለው። የሆነ የሚዘገን ቆሎ አረገው ጥሬ ያለ አረገው ስራ ሳይዝ። you guys please don't be judgmental። ኢትዮጵያ እኮ ነው ያለ ነው።
በአሁኑ ሰዓት ተምሮ ሰው ተምሮ ዲግሪ ይዞ ዶክትሬት ይዞ ስራ ቁጭ የማያገኝበት ይላል። ዘመን ያለ ነው። አይደለም እና እኔም ግን ትዳር መጀመሪያ ስራ ነው መፈለግ ያለበት እንዴ። ጋይስ እኮ ትዳር ስራ ፈላጊዎች ነበረኝ ተናገሩ። ያለ he has his own contract እኮ ቢዝነሱ ፌል ሲያደርግ ምንድን ነው ያለው ምርጫ እናቱ ጋር ቁጭ ማለት ነው። ያ አንደርስታንድ ለማድረግ መቻል አለብን ፕሊዝ we don't know ያን የዛ ሰው ሲቹዌሽን he is so brave ራሱ እዚህ መጥቶ ስራ የለኝም ብሎ በማውራቱ he is brave አሬ to be እንኳን honest ወንድ ልጅ ሴት ልጅ እንኳን ስራ ሳትይዝ ትዳር እኔ እንጃ ነው። አይ ነው ግን ሲቹዌሽኑ አይ ሲቹዌሽኑ ቲንክ ሊቀልድም ስለሆነበት ነው ይችላል። መቼም አንዳንድ ይሆናልኝ ኔቨር ነው ግን እኔ አሁን ሰው ስራ የለኝም ይሄን ሞክሬ ፌል አደረገልኝ ሲል ያለኝን ነው ማመን የምፈልገው I don't want to go beyond that እሱ የኔ ስራ አይደለም ገባሽ እና try to have sympathy sometimes ሚስት ራሷ ስራ ናት ብሎ ነው ይላል። ኧረ እንደው ተይኝ። ኧረ እንደው ራሱ ለሱ ለሞራሉም እንደሆነ እንደዛ እንጃ እንዴት እስኪ እንዳያችሁት ጋይስ የገባችሁት እስከዛ ታብታብ አድርጎ ከዛ ሲቀጥል ደግሞ በእንትን በጣም መስፈርታችሁም ተናገሩ። ስሬስሊ ይሄ ስሬስ የትዳር አገናኝ ቤት ነው። ቀልድ እንዳታረጉት። የሰው ልጅ በምን እንደሚገናኝ አይታወቅም። መስፈርታችሁ እንትን በሉና ያው ይቅርታ አንድ ነገር ልናገር እና እያዳው እንዳረብሻችሁ ማለት ነው። ማርትዬና ሜሪኮም ማለት ነው። ይሄን ጥያቄ የምጠይቀው ለእልፍ ነው። አገር ሽቶብኛል ዘፈኑን ነው ቢያድ አንተ ብቻ አይደለም ያገረሸብህ እዚህ የሚመጣው ዳግም ወንድ ነው ተመልሶ ያገረሸበት ፍቅር አገረሸብኝ። ኤሊፍ እያገረሸበት ነው። ተባበሪው። ናይ ነው ከልክሎልኝ ፍቅር ገባ ወጣ ይላል እንደው ትቻለው ምን ፍቅር ይለኛል የሚለው ዘፈን ጋብዛት። ዘፈንኩልክ እና ጥያቄው ይሄ ነው። እዚህ ፈቶን ለጥፍ እንኳን አስተያየት እንዳናረግ እንዳንሸመግል በፕሌን መጣ እንዴት አድርገን ነው የምንረዳ? ስዊት ዋይፍ ፈልጋለሁ እያለ ነው አንዱ። እስኪ ስዊት ማለት ቴስት ዋን ነው ኦር ሃው ንገረን እስኪ አንተ ከታች ያለህ ወንድም። አይደለም ለሰጠችው አስተያየት እንደሆነ እንጃ እኔ እሷ ወይ አንቺ ወይ ማነሽ ደግፈሻል ያኛውን። እኔ ደግሞ ስዊት ዋይፍ ዌር አር ዩ እያለ ነው አንዱ ወንድም። የት ናት ነው? እሺ እንግዲህ ትንሽ ራቅ ድምፅሽ ያምራል። ኦ ቴንክ ዩ ቴንክ ዩ። ለሱ ብዬ እኮ ነው የዘፈንኩለት። የት ሄድክ ኪሎ? ወይ ሶሪ ስልክ ስለሆነ ነው ይቅር። ታዲያ ስልክ እየገባብህ እንዴት አገረሸብኝ ትላለህ? አውርተሃት ና ጋይስ። ኦ ደስ ይላል። 50 አስገባ ነው ደስ ይላል። 50 ገብቷል። በርቱ። አግብተሻል? ኧረ እኔ አላገባሁ። ማንን አስገባችሁ? ጋይስ ላገባ እየተዘጋጀው ነው። አዳሜ አላገኘሁት። ገርምልሃል ጉዱ። ማን ነው? ማርቲን ነው? አዎ ጋይስ ማን ገባጣ? ዛሬ አንድ ሰው እንኳን እጣ አይገባም። በኢየሱስ ስም የተመታ ቀን ነው። እስኪ ጣግቡ። እስኪ የአሜሪካ ያሉ ዘመዶች ግን ይጠፉ አንቺ ጋር አይመጡም እንዴ? በእኔ ስም እንዲገቡልኝ። ብዙ ይሄን ባያቸው። ኧረ ይኸው ሼር እያረኩ ነው ከገባሁ ጀምሮ። ካገባህማ በቃ ሜንሽን አታርገኝ። እኔ አላርጂክ ነኝ። ያገባ ሰው ሲጽፍልኝ ደስ አይለኝም። ኧረ እስኪ ቆይ ሼር ላድርግ ጋይስ። የኔ ወዳጆች እስቲ ይሄን ቤት መርቁ በያቸው። ዝም ብሎ ያማረኝ እንዲህ ሚስት የሚፈልጉት አሜሪካ ያላችሁ ደግሞ ነገም ልመጣ ስለምችል ሹፎን ጣግቡልኝና ትንላችኋለሁ። አናግራችሁ ዘንድሮ እስቲ ግቡ ሂዱበት ጋይስ። ቱቱ እኮ እኔ የገባሁትን ለኪዲ እኔ የገባሁበትን ማለት ነው አስወጥተሽ ሌላ አስገብተሽበታል። አልወጣላትም እኮ ማሪ። እኔ የኔ ግን ቆይ ተቆርጧል። እኔ የገባሁበት ብሩን አላኩም ነው ሌላ ሰው አስገባሁበት። ለምን እንደሆነ ታውቂያለሽ? የዛ ለታ በጣም ብዙ ሰው ነበር። አንቺ ደግሞ እኔ የምትገቢው እኔ ሰፖርት ለማድረግ ነው። አይ ነው
ብዙ ሰው ስለነበረ ያን እንጠቀምበት ብዬ ነው። ዋዩ እቱ ማች ይለኛል። ምን አገባ? ያንተን እህል በላው ብበላ በገንዘቤ ወረኛ ወሬ ብቻ ፎቶታም አሁን አንተ ባልብትሆን እንጀራ ነው የምትቆጥረው። ይሄ መሶብ ይቆጥራል ራሱን መሶብ ከፍቶ የለው ምግብ በልቼ ይብላኝ ላገባችክ እኔ አጥቢ ነኝ እኮ ምን ሆነህ ነው? ዘይቱን ሁሉ ነው ምልክት የሚያደርግበት። ውይ አንቺ ጧት ስወጣ እዚህ ድረስ አልነበር፣ አሁን የት ሄዶ ነው ይላታል ከስራ ሲገባ። ፊት አትብሊ ባህል አይደለም ስላላችሁ ይኸው ደብቄ በላው። ደብቄም በልቼ አይተሃል አንተ። ደብቄ በልቼ ግን ጀብል ላይ ናለው። ጋይስ ታብታብ አድርጉ። አሪፍ እየሄዳችሁ ነው። እና ትዳር ፈላጊዎች የላችሁ? ማነህ አድማሱ ከስር የገባኸው? ምን አስበህ ነው የገባኸው? እናንተን ሚውት አድርጌ ሲጥን ያረኩት አሁን ምን በላው? አንድ ፍሬ እኮ ነው። በዛ ላይ ወተቱ ሲሞላ ይርብሻል ብታይ የምታጠቢ ከሆነ። አረ እንደዛ ያደርጋል። አይ አንድ እናቴ ማን ነው ብቻ አውቃታለሁ ወይ አውቀዋለሁ። ወደፊት ትምህርት ነው። አም ሶሪ ደነስ አሶጩ የሚሉት አርጊው። እኔ ስልጣን ቢኖረኝ ይሄን ሰቅዬ ነበር። አፈር ያስበላ። ኪሎ ግን አንድ ቁጥር ትልካለ ገብታን ነበር እንዴ? መስፈርት ራሱ በትክክል አልተናገርክም። አድማሱ አታወራም ወይስ በህልምህ ነው የገባኸው? አድማሱ ነው አዲሱ ነው? ፍሬንድ ሄዲ የት ነው ያለኸው? ኦሆ ወይ ቴንኪው ደውልዬ። ጨቀጨቀኝ እኮ ማርያምን ልብሴ ላይ ወጣ ባረገብኝ። አንተ አሁን እዚህ ጫካ ሽማግሌ እንትና ማያወራ ማስወጡትና ሌላ ትዳር ፈላጊ ወይ ደግሞ ሽፎን እጣ የሚገባ ሰው አስገቡ። ለምን ብሉን አታጋቢኝ? አንድ እናት ችክናት ማለት ነው። እቺ ኦኬ ችክናት ስዊት ዋይፍ ብሮ ስዊት ዋይፍ ምናምን እያልክ ስዊት ሬት የምትል እንዳይሰጥህ ገብተህ መስፈርትህን ተናገር። ስዊት ይለኛል። ስዊት ማለት ቴስቷን ነው ወይ ስዊት ለማለት የፈለከው ምንድን ነው? እስኪ ገብተህ ንገረን እና እኛም ስዊት ሀዝባንድ እያልን እንፈልጋለን። በአማርኛ ጣፋጭ ለማለት ፈልገው መሰለኝ። ትርጉሙ ወድጄዋለሁ። ኪሎዬ ጸባይ አማረች ላይ ነበር ነው እንዴ? እንደዛ ነው ኪሎዬ። ተቀምጦ እኮ እናንተ ኮመንት አነባላችሁ። ሰላም ብያለሁ ሁላችሁ። እሺ አሁን መስፈርትህን ፕሊስ በግልጽ ተናገር። እንዴ ሰጠሽኝ አውራ እንዴ በስመ አብ ላንተ ያልሆነ ኪሎዬ። ኪሎ ግን የሰፈሬ ልጅ ነህ እንዴ? 4 ኪሎ ልጅ ነህ? ኪሎ ያልከው 5 ኪሎ ልጅ ነኝ። የኪሎ ሰፈር ልጆች እኮ ከባድ ሚዛን ነን። ኤኒዌይስ እሺ ወደ መስፈርት ግባ። እሺ አመሰግናለሁ እድሉን ስላገኘው። ቱቱ ሰላም ብለናል። አመሰግናለሁ። የኢትዮጵያ ስልክ ገባ። ኦ እሺ እሺ። ኦ ማይ ጋድ ነው አይ ስልክ ተደረሰባት ነው። ደስ ይላል። መስፈርቴ ምን መሰለህ? እኔ ፊላደልፊያ ነው የምኖረው አሜሪካ። 30 ዓመቴ ነው። በቃ ከ35 በታች የሆነች ነው የምፈልገው። ከዛ ካለፈች ይላል ይላሉ እና አሚን ማለት ያው ብቻቸውን ከሆኑ ከቆዩ ከ35 በላይ ከሆኑ አልፈልግም እና በዛ ብቻ እሺ ከ35 እስከ 40 መሀል ላይ ያለች ችግር የለብኝም። ኦኬ
ችግር የለም። አሁን የጥሎሽ $20 ስራ መልክ ምናምን ያው እኔ ኦርቶዶክስ ነኝ። የኦርቶዶክስ ብትሆን ደስ ይለኛል። ከእምነት ሌላ እድሜዋስ ኖርማል መልኳስ ነው። አረ ኖርማል ነው። እኔ ግን ቆንጅዬ ነኝ፣ በጣም ሸበላ ነኝ። እግዚአብሔር የሰጠኝ መልክ አለኝ። ካላየናናም ብዬ ሳስበው አንተ አጨርሰው በቃ አንተ የኔ አዳም ነህ፣ ተያይዘን እንጠፋለን። ውይ ጣጤ አጭር ነው። አይደለሁ። ድምፅህ ራሱ በቃ ማርኮኛል። እንደው ጨርስ ብዬ ነው እንጂ የሌለ በቃ ከአንቺን ለመስማት ነው የገባው። አግብተሻል መሰለኝ። ኧረ እኔ አላገባሁም። ምን በወጣኝ አንተ እያለክ ያውም የኪሎ ልጅ። እኔ ሚስት ፈልጌ ነው፣ ቀልድ አይደለም ማርቲ። ግን ጅንጀና ችግሩ ነው እንደ አንተ ቤት ከአሜሪካ ነው የምትፈልገው። እኔ ደግሞ ቀይ ቀበሮ ይመስል ከሀገር ወጥቼ አላውቅም። ይሄ ነው አሁን ችግሩ። እኔ ብዙ አዳሞች እየተመለሱ ያሉት በዚህ ምክንያት እንዴ። ትትዬ ምን ድምፅ አለሽ፣ ግን ያው ድምፅ ህይወት አይሆንም ይባላል። ኧረ ቁመትም አለኝ። ዋናው የውስጥ ውበት ካለሽ እግዚአብሔር የሰጠሽ ዋናው እሱ ነው። በቃ ኪሎዬ ፕሊዝ ችኮች እንዳይቀሙኝ በውስጥ እናወራለን። እኔ እናንተ አይሻልም? ተመችታኝ። የምር ነው እንዴ ቱቱ? ምን እሺ ነው? እኔ እኮ የምሬን እኮ ብዬ ማርክዬ እየቀለድሽ እንዳይሆና ኧረ ታውቂያለሽ። አይደለም። እንዴት ህይወት ነው፣ ትቀልዳለህ? ቀልድ ትዳር ነው። እኛ ጉዳይ አይደል? እድሜያችን እየሄደ እኮ ነው። ስንት አመትሽ ነው ማርቲ? እኔ ሄደሻል እኮ ማለት 27 አንቺ ነኝ። እኔ የቱቱን አሁን ቤት በቃ እያደመቅሽ እኮ እድሜሽ እየሄደ ነው። ኦ ቢራ ኧረ እኔ 27 ነኝ። በቃ አሁን በቃ ባገባ በወልድ የምልበት ኤጅ ነው። 35 ሳልገባ አንድ ልጅ ቢኖረኝ የምል ልጅ ነኝ አሁን ላይ። በቃ አም ሬዲ እኔ ፎር ያው አታውቀኝም፣ ግን ቱቱን በእናቴ ጉራጌ ነኝ እና አውቃታለሁ። ሜቢ ሳገባ በአባቴ ጎንደሬ ነኝ። ሜቢ ሳገባ ሰርጌን ትመጣለች እና ደስ ይለኛል። ኖርማሊ አሉ እኮ እዚህ ሀገርም አሉ እኮ፣ ግን ይሄ ትክክለኛ የመንፈሳዊ ህይወት የላቸውም ምናምን እና የውሸት ህይወት ነው አሜሪካ ያሉት። ብዙ ጊዜ አብረሻቸው ካላደግሽ በስተቀር እዚህ የኔም ቤት ኪውዬ ይከብዳሉ። ለዛ ነው ማርቲ። ግን ህይወት ቀልድ አይደለም። ቁመሽ እንዳትቀሪ ማርቲ። የዚህ ሲገቡ ሁሉንም አጃጅ ኪሎ በቃ ተስማማን አልኩ አይደል? የአራድዬ ልጅ ላሽ በላ በውስጥ እናወራለን። አይ ፒስ። እሺ ቱቱ ምንም አትይኝም ወይ አትይኝም? ሂዝ ማይ ሲስተር በቃ እህቴ ናት። እኔ በቃ ወደድኩ አልኩህ። አሜሪካ ለመምጣት ጊዜ ቢፈጅብኝ ነው ግድ አገባሃለሁ። ቀልድ ይመስላችኋል? ሁሉም እንደዚህ ስትያቸው ይሄ ማርቲ ስራ እኮ ነው ያዘችው እኮ ቱቱ እኮ ስማ አይደለ እንዴ እዚህ ጋር ማርቲ። እሺ ዋሊያውንሽ ከቀረሽ እኛ ዋሊያውንን እንትን ማለት አለብን። የሆነ ነገር እኮ እየፈለግን ነው የመጣ ነው እዚህ ጋር እና ነገር እስከሆነ እኔ የምሬን ነው የገባሁት እዚህ ጋር እና የሆነ ነገር ወይዬ ካልሽኝ ቱቱዬ ነግረሽኝ ልውጣ። በደንብ ተናገርክ የምትፈልገው። በቃ እኔ ኦርቶዶክስ ከሆነች ከ30 እስከ 35 ከሆነች ኖርማል ነው። ከየት ስቴት ነው የምትፈልገው? ኖርማል እኔ ከቤት ነው የምሰራው። የትኛውም ስቴት እሷ ሙቭ ማድረግ የምትችል ከሆነ የኔም ስራ ሙቭ ማድረግ እችላለሁ። ግን ያው እንደ ከተግባባን ከዛ በኋላ ያለውን ከዛ በኋላ ያለው ቀላል ነው። ጋይስ ጣት ገቡም $20 በጣም የሚለውን ልክተተው መሰለኝ። እስቲ ቆይ ደግሞ ወደ ስራ እንመለስ። ኪሎ ትክክለኛ ስምህ ኪሎ ነው? እንግባለ ኪሎ ሁነን ጋይስ ኧረ ተንቀሳቋይ ስቲከር ላድርግበት። ጥሎሽ ብትጥል የፈጠነ ሚስት ታገኛለህ። ጥሎሹ $20 ለምትመጣው ሚስት ምንድን ለጊሸን ማርያም ነው ለእንትን ነው? ኧረ ለምትመጣው ሚስት ሽፎን ሊሆን ይችላል፣ ድሪያ ሊሆን ይችላል። እሸጣለሁ። እዚህ ጋር እንደምታየው ቆንጆ ቆንጆ ድሪያዎች አሉ። ሽፎን አለ። ብትገባላት ተመራጭ ነው ካለህበት። አሜሪካኖች ናችሁ ዛሬ ብዙ የገባችሁት፣ ግን ወንዶች እኮ እኔ እኮ ብዙም እኮ ይሄ ነው እኮ በቃ ቀድማችሁ ጥሎሽ አታዘጋጁም። እኔ እኮ ተናግሬያለሁ፣ ጥሎሽ አዘጋጁ ብያለሁ። እኔ በእሷ በሬ ልላክላት አይሻልም? ከመጣች በሬ ልላክላት ለአባቷ ከጥሎሹ
ስስታም ናቸው አለ። ምን በዚህ ልላክልሽ ቱቱዬ? $20 እስቲ ብላ ለጥሎሽ ምናምን ሳይሆን እኔ እንትን ቤቱን ለማለት ነው የገባሁት። በእኔ ስም ነው የምትገባው። እሺ አረድዬ ልጅ የሚከፍተው እሷ ምናምን ከሚለው ይቅርና ያው ሁላችሁንም ሰላም ብያለሁ። ትዳር በቲክታክ ከባድ ነው፣ ግን ገብቼ ስለለፈለፍኩ $20 ልላክልሽ ቱቱዬ። ወይ በስመ አብ አይደለም ለዛ አይደለም ትዳር ግን አትፈልግም። ኖርማል ነው ማርያምን ቱቱ ኖርማል ነው፣ ልክልሻለሁ። ኖ ትዳር ለማን ነው ባልቲሞር የባልቲሞር ነምበር ነው ያለሽ። ደግሞ ባልቲሞር ያለሽ ሜሪላንድ፣ ሜሪላንድ። እኔ እድሌ በጣም ግንባሬ ወርቅ ነው ብሎ እንዳልወስድ ብዬ ነው የሰውጣ። ኧረ ይሄ ልጅ ቆይ ለማን ነው የምትገባው? እልፍ ግባና በዛ ሙሰዳት ቆይ ገባና ነው ያለው። ቆይ እኔ ላውራ። ለማን ነው የምትገባው? ዕጣ ለእኔ ነው? ለኤሊፍ ነው? ለማርቲ ነው? ለማርቲ ኩን ጸባይ ደስ ይላል። ትቀብጣለሽ፣ ግን ጸባይ አሪፍ ነው። ለማርቲ ገባታታል። እልክልሻለሁ። እሺ ኦ ቴንክ ዩ አመሰግናለሁ። ዝርያ ፕላስ ይመችክ ያረድዬ ልጅ። ይሄ ሁሉ ሰዓት $20 አያዋጣም ጋይስ፣ ተንቀሳቀሱ። የሰራ ነው አይ ኪሎ ሰንበዲ ሴ ኪሎ እኔም ገባሁ 4 ኪሎ አሁንም ልመረቅ ይኸው 6 ኪሎ ጋይስ ገባ በሉጣውን ይሻለም እንትን ይበል ይላክና ትዘፍኛለሽ። እሺ ቁጥሬን እዚህ ላይ ያለላችሁ ድሪያ የምትፈልጉ ሽፎን የምትፈልጉ ጋይስ አንድ ሰው ገብቷል። እንሄድበት ከቋሚ ቤተሰቦቼ ውጪ ማሰልቸት እንዳይሆን ገባ ይበሉ እንገባለን። ማሮቼ እስቲ በጣም ብዙ አሜሪካውያን ነው የገባው ዛሬ። ግን በኢየሱስ ስም ቅልቅል ስትሆን ይሻለኛል። ልብሴ ላይ እኮ ወጣባ አድርጌ ነው እንደዚህ ያደረኩት። ያለች እንዴ እሺ ማን ነው አሁን የገባው? ጭራሽ አምን ባላ ቋሚ አግዳሚ ዳይ ወደዛ ተንቀሳቀሱ ብላለች። ተንቀሳቀሱ ጋይስ። ሸቅይማ መውጣት አለብኝ ዛሬ፣ አለበለዚያ የሰላም እንቅልፍ አልተኛም ካልሰራ። You guys speak English? No, I don't speak. I'm sorry. Where are you from? Ethiopia. አማርኛ እናገራለሁ። ትችላለህ? አዎ፣ ግን ብዙም አልችልም። ችንሽ ይችላል ሞክራለሁ። ምን ልታዘዝ እንዴ? ኪሎ ትስቃለህ እንዴ? ዜሉን አድርግ እንጂ ሳቁ ይቆየን። እሺ ላክ። እሺ ሄዱ ቀጥል ወንድሜ። ምን ልታዘዝ? እኔን አዎ ምን አለሽ? ምንድን ነው የምትሰጪው? አይመን ድሮያ ነው። ሽፎን እሸጣለሁ። የት ነው የምትኖረው? አሜሪካ የት? ካሊፎርኒያ። እሺ ምን ላሳይ? ሽፎን አለኝ። ጥሩ ሚስቶች አሉኝ። ድር እሸጣለሁ። ሸሚዞች አሉሽ? ሸሚዞች አሉኝ። በቲክታክ አለምንም እኔ በቲክታክ ብለምን ሀብታም ነበር የምሆነው። ወርቅ አሁን እኮ እንትን እያለብኝ ስላስቸገረ ሸሚዝ የለኝም። የምትገዛለት ሰው የለም? የለም አሁን የለኝም። በቃ አንተ ሌላ ጊዜ ካስፈለገኝ ነው እመለሳለሁ። ግባ እስኪ $20 ለፈለግከው ሰው ወስደህ ትሰጠዋለህ። በ10 ሰው እናወጣዋለን $20። ምን ማለት ነው? እንትና ኪሎ ምንድን ነው? ቃልህን አክብር እንጂ እንደ ሎተሪ እየተጫወትን ነው። እሺ ሎተሪ just like ሎተሪ እና ስንት ብር ነው? $20 እሺ 20 ብር ከተቼ ከዛ እሺ ገባ። እንደ ሎተሪ ከወጣለክ ዊን ከሆንክ እልክልሃለሁኝ። ኦኬ ገባ። አለኝ ሽፎን አለኝ። እሺ ቁጥሬን ጻፊለት፣ ዜል ቁጥሬ። እሺ
ዛሬማ በትግል ነው ይሄ እንትን ያለ አንድ ጣይ ሄደው ዛሬም ነው ቀኑ አንድ ነው። እሺ ምን አመለጠኝ? አንድ ሸበላ አግኝቼ እኮ እዚህ እንዴት እንደሚያምር ይሶ ዳርክ ቻኮሌት ትንሽዬ አጭር ሆነ እንጂ ታያለሽ። እሱ ጋር እያወራልሽ አለ እልፍ ሚትሽን ብታነሽ Vegas, he's so cute. He's so dark. ከዛ ደግሞ እስማኤሉ oh my lord ታያለሽ። ማርቲናት ይጅበት ማርቲ ይጅበት ህፃን አይደለም። ቁጥሩ ይሄ ነው። ኤሊፈረች ስራ ወደ ስራ 443 ማሬ ሩታይ ታየኝ አራት በአማርኛ 443 250 250 2434 እሺ በምንድን ነው? ዜል በዜል እሺ ቴንክ ዩ ዩ ዌልካም እሺ ወይ ገስት ዲስኮኔክትድ ቱትዬ ስንት ሰው ገባ? ዜል ካሉ በኋላ የሚወጡት ነገር ነው እኮ የሚገርመኝ። አይ ሁለት ሰው አንድ ኪሎ እስቲ ኪሎ ገባ እንዴ? ኪሎ እኮ የገባው በቃ እኔ አልቻልኩም አገረሸብኝ። በሩታ ፍቅር ልሞት ነው አለ። እሺ የት ሄደ? ዜል አደርጋለሁ ብሎ እኮ ጠፋ እኮ ሄደ። አይመለስም ጌታ አይቀር መቶ ሊሰጥሽ ነው ህሊናው ነሽ ነው ጌታ ግን እኮ ኢትስ ኦኬ ኖርማል ነው እኮ ኢትስ ኦኬ። አልፈልግም ዛሬ ፕሮግራሜ አይደለም። እኔ እንደዛ አይነት ሰው ነው። ስትሬት ነኝ። ሼም የሚባል ነገር የለኝም። ተቻልኩኝ ኦኬ እችላለሁኝ መግባት ፈልጋለሁ። አልገዛም የለኝም ገንዘብ አበሻ የለኝም ማለት አይወድም እንዴ? ምንድነው ችግሩ? ያ አይገስ ካልቸራችን አይደለም ወይ? ለምንድነው እንደዚህ እውነትን መናገር ታያለሽ? ለሃይ ሆነ የተባለ ይመስላል እንዴ? ካለማ ሚስተር አገኘን ማለት ብሏችን ዘመዳችን እኮ መጥቶ ነበር ቅድም። ማነስ የትላንት ነው ዘመዳችን ለብሉ ነው ብሉ ገብቷል አይደል? የትኛው ትናንትና አጋርፋለሁ ማታለላችሁ ነው ወይስ ያሳቀን ሰው? ኖ የደስ የዋጎታችን ምን አለ? ነይገም ያረዳልች you don't need the full description እኮ እንትን አላለኝም። የሆነ ብቻ እኔም ተጠራጥሬያለሁ ግን ሶሎች ያ ሳበና ፔት ሄዶ ነው ዛሬ ሻሎ አርጎኛል እንዴ? ላይቭ ነን ሼር ላርግ ሳበና አይመጣም። የሆነበት ቤት ትናንትና ገብቶ ሲጣላ ነበር ጧት ላይ ከማን ጋር ሌላ ቤት ገብቶ ነበር። እልፍ ቱቱዬ አንዴ እኔም ላውራ። እኔ ሜሪላንድ የምትኖር ሲልቨር ስፕሪንግ የምትሄድ ቨርጂኒያ የምትኖር ከሆነ ደግሞ ስካይላይት የምትሄድ አትላንታ ያለች ቼከስ እፈልጋለሁ። ሚስት አውራ ዝም አትበል። አይሻልም ፍሎሪዳ ብሉ አይሻልም ፍሎሪዳ። አይ ይቅርብኝ፣ ሀብታም ሀገር ነው። አቅሜን አውቀዋለሁ ትያለሽ። ቢታንያ ተጫዋች እንጂ ሚትሽናሽ የታለች? ያ ቢታንያ ሚትሽናሽ እንዴት ነሽ? አንድ እናቴ ሀዬ አለ ምን አትላንታ አለች። ሀዬ ኧረ እኔ አትላንታ የምኖር ሌላ ቼከስ አለችኝ። እልፍዬ ምን ነካብኝ?
አባቢ አሟታል። ምን ነካብኝ? ዋት ያደረገቻል? አሟት ተይዛ ነው እንጂ እኔ እናት ትላለች። ሄሎ ሄሎ ሄሎ። እሺ እንዴት ነህ? ብርቱካ እንዴት ነሽ? ከስንት ጊዜ በኋላ አስገባሽኝ። አይዶን አሁንም እኔ አይደለም ያስገባሁ። ሞዴሬተር ያስገባል፣ ሞዴሬተር ያስወጣል። እነሱን ጠይቃቸው። እንግዲህ በእነሱ ስም ቢሆን አንቺን አመሰግንሻለሁ። እንግዲህ እሺ እኔም አመሰግናቸዋለሁ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም። ምን አልከኝ ብሎ ይመስገን እያልኩ ነው። ምነው ዝም አላችሁ? ሲገባ ጋይስ አዋሩት። እሺ እኔ ደከመኝ እዚህ ለፍልፌ እናንተ ጋር ለፍልፌ እንደው I'm like I have no energy right now ትያለሽ። ሰው አትረሺም። ማንን ነው በየጊዜው ባላለሽ ከባይኖረኝስ ምን ልታረገኝ ነው? እሺ አባት እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ቱቱካ እንዴት ነው? ከየት ነው? አይሰማም? ይሰማል። እግዚአብሔር ይመስገን። እንዴት ነሽ? አሁን መጣ። እግዚአብሔር ይመስገን። አሁን መጣ ድምፅህ። ምን እንታዘዝ? ኦኬ ያው በፊት ፕሮግራሞችሽን እከታተላለሁ እና አሁን አንቺን ሳይሽ ቀጥታ ነው የገባሁት። ከረንትሊ ግን አጀንዳችሁን እንደሆነ ብዙም አልሰማሁኝም። እስኪ ንገሪኝ። አ፣ ምንም አጀንዳ የለንም። ያው እያጋባን ነው ባልና ሚስት እያጋባን ነው። እኮ ከበፊቱ ጋር ይመሳሰላል ማለት ነው። አቡሽዬ ፕሮግራም የምትከታተል ከሆነ ይሄ ቢዝነስ እና የትዳር ቤት ነው። ትዳር ፈልገ ከሆነ መስፈርትን ትናገራለህ። ከዛም እጣ እያወጣን ነው የሽፎን ለፊውቸር ባለቤትና ወይም እህት እናት ካለ ለእነሱ እጣ ትገባለህ። if you're in state የወርቅ እጣ አለ ወይም ወርቅ መግዛት ትችላለህ። እንደዛ ነገር ማለት ነው። የት ነው ይሄን ያለው? ይመስላል የኛ አጀንዳ በዚህ ሰዓት። ኦኬ ኦኬ አይ አንደርስታንድ። እሺ ተረድቼዋለሁ። እና በቃ ትዳር ነው የምፈልገው እኔ። ኦኬ የት ነው የምትኖረው? አሜሪካ ነው የምትኖረው ወይስ ከአሜሪካ ውጭ ነው የምትኖረው? ኧረ አዲስ አበባ ነኝ፣ አዲስ አበባ። በጣም ነው ደግሞ ጋስ ድምፁ እየቆየ የሚመጣው። ራስህን አስተዋውቅ። አዲስ አበባ ነኝ።